በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። በክርስቶስ ክርስቲያን፣ በወልድ ውሉድ፣ በመንፈስ ቅዱስ መንፈሳውያን የተባላችሁ የክርስቶስ ቤተሰቦች የእናታችን የቅድስት ድንግል ማርያም የአስራት በኩራት ልጆች ፍጹም በሆነው በጌታችን በመድኃኒታችን በኢየሱስ ክርስቶስ ሰላምታ ሰላም ልላችሁ እወዳለሁ። ከእድሜያችን ይህንን ቀን ሰዓት ደቂቃ ባርኮ ቀድሶ እግዚአብሔር ለሰጠን ለአምላካችን ክብር ምስጋና ይድረሰው። አትለይምና እናቱ እናታችን ወላዲተ አምላክ ለስም አጠራሯ ክብር ምስጋና ይድረሳት። እንኳን ለድርሳነ መስቀል መታሰቢያ ክብረ በዓል ሁላችንንም አደረሳችሁ። ሁላችሁም በቅንነትና በፍቅር ይህንን ቪዲዮ ሼር እንድታደርጉ በክርስቶስ ፍቅር እጠይቃችኋለሁ። ከዚህ በመቀጠል እንደ እግዚአብሔር በጎ ፍቃድ ድርሳነ መስቀል በሚያዝያ ወር የሚነበበውን በሥላሴ ስም አነባለሁ። አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም በሚያዝያ ወር የሚነበብ የጌታ ክርስቶስ የመስቀሉን ድርሳን እንጽፋለን። ጌታችን ኢየሱስ ክርስቶስ ይቅርታው ምሕረቱ የመስቀሉም ግርማ ሞገስ ለሀገራችን ከኢትዮጵያ ጋር ይኑር ለዘላለሙ አሜን። ከዚህም በኋላ ንግሥት እሌኒ እንዲህ ስትል ካህናቱን አዘዘቻቸው። የከበረ ዕፀ መስቀሉን ከወርቅ በተሰራ ግምጃ አጎናጽፉት፣ ብሩህ በሆነ ልብስም ጠቅልሉት፣ በሰማያዊ ዕንቁ ሸፍናችሁም ከወርቅ አልጋ ላይ ደግሞ አውጡት፣ ከወርቅ ሳጥንም ውስጥ አስገቡት አለቻቸው። ወደ ጌታ ኢየሱስ ክርስቶስ ዕፀ መስቀል ካህናት በቀረቡ ጊዜ ችንካሮች በወጓቸው ቀዳዳዎች ደምን፣ ወተትን፣ ወይንን፣ ቅባትን ሲፈስ አገኙት። ይህንን ቅባት የክርስቶስ ወገኖች፣ ጳጳሳት፣ ነገስታት፣ ታቦቶች የሚከበሩትን ሜሮን ነው። ከዚህ በኋላ ጌታችን ኢየሱስ ክርስቶስ የከበረ ዕፀ መስቀል ካህናት በግምጃና በወርቅ ልብሶች በሰማያዊ ዕንቁ በወርቅ በተጠለፈ የግምጃ ልብሶችን አስጊጠውና ሸልመው በወርቅ አልጋ ተሸክመው ንግሥት እሌኒ ወደ አለችበት ካህናት አመጡት። ንግሥት እሌኒም ደግሞ የጌታችን ኢየሱስ ክርስቶስ ዕፀ መስቀል በአየችው ጊዜ እየዘመረችና እንዲህ እያለች እውነት በእውነት ያለ ሐሰት የጌታ ክርስቶስ ዕፀ መስቀል ይህ ነው እያለች ደግሞ በፊቱም ደግሞ ሰገደች፣ ተንበረከከችም። ይህ ሁሉ የሆነው መጋቢት 10 ቀን ነው። ንግሥት እሌኒንም ሰራዊቶቿንና የኢየሩሳሌምን ሀገር ሰዎች የወይራ እንጨቶችን እያመጡ በላዩ ላይ ደግሞ በአንድ ቦታ ደግሞ እንዲከምሩት አዘዘቻቸው። እነርሱም ከመጋቢት ወር ከ11 ቀን ጀምረው እስከ መስከረም ወር 17 ቀን ድረስ በየዕለቱ 7 ወር በ7 ቀን በላይ ላዩ ደግሞ በመከመር ደግሞ በተራራና በኮረብታ መጠን እስከሚሆን ብዙ እንጨቶችን ሰበሰቡ። ንግሥት እሌኒም የከበረ መስቀልን በወርቅ አልጋ ላይ አድርገው ይሸከሙት ዘንድ ጳጳሳትን፣ ቆሞሳትን፣ ካህናትንና ዲያቆናትን አዘዘቻቸው። ሕዝቡም ይህን የተከማቸውን እንጨት በእሳት እንዲያነዱት ደግሞ አዘዘቻቸው። እንዳዘዘቻቸው መስከረም 17 ቀን ያንን እንጨት በእሳት አነደዱት። ነበልባሉም እጅግ ከፍ ከፍ ብሎ ወደ አየር ውስጥ ደግሞ ደረሰ። ሁሉም ጳጳሳት፣ ኤጲስቆጶሳት፣ ካህናትና ዲያቆናትን ከንግሥት እሌኒ ጋራ ብዙ በመዘመር በዚች ዕለት መስከረም ወር በ17ኛው ዕለት ታላቅ በዓልን ደግሞ አደረጉ። የክርስቶስ ወገኖች የሆኑ ሁሉም ሕዝቡ በታላቅ ድምፅ ደግሞ ጮኹ፣ እንዲህ እያሉ ብርሃን 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 የጌታ ክርስቶስ የመስቀሉ ብርሃን ወጣልን። መብራቶችን በእጆቻቸው ይዘው በታላቅ ድምፅ ጮኹ፣ እንዲህ እያሉ ኃይላችን መስቀል ነው፣ መጽናኛችን መስቀል ነው፣ መስቀል ቤዛችን ነው፣ አለይታችን መስቀል ነው፣ የነፍሳችን ሕይወት መስቀል ነው፣ ጠላታችንን የሚያንበረክክልን መስቀል ነው፣ ጠላታችንን ድል የሚያደርግልን መስቀል ነው፣ የነፍሳችንን የስጋችንን መድኃኒት መስቀል ነው። መስቀል ኃይል ሁላችን ድነናል።
በዚች ዕለት በሰማያት በእግዚአብሔር መላእክት ዘንድ ታላቅ ደስታ ሆነ። በምድርም በሰው ልጆች ዘንድ ሰላምና ፍቅር አንድነት ተደረገ። የገሊላና የኢየሩሳሌም ሀገርም ብርሃን ሰፈረባት፣ እንደ በረድም 7 ቀን መጣች። ንግሥት እሌኒንም የክርስቲያን ወገኖች ሁሉ በሀገሮች ሁሉ በመጋቢት ወር 10 ቀን ደግሞ በየዓመቱ በመስከረም በ17 ቀን በየዓመቱ የጌታችን የክርስቶስን የመስቀሉን በዓል በታላቅ አከባበር እንዲያከብሩ አዘዘቻቸው። ካህናት፣ ዲያቆናት፣ መዘምራን ብዙ መዘመር በዓሉን ደግሞ አከበሩ። ሕዝቡም በመደንፋትና በሆታ ደግሞ ፈጽሞ ደስ እያላቸው ስለ ጌታችን ክርስቶስ ዕፀ መስቀል ክብር ታላቅ በዓልን አደረጉ። ንግሥት እሌኒም ደግሞ ብዙዎች መስቀሎችን ከሎሚ እንጨት አስቀርጻ ለክርስቶስ ወገኖች ሁሉ አንገታቸውን ያደርጉት ዘንድ በእጃቸውም እንዲይዙ ተሰጠቻቸው። ታናናሾችም ታላላቆችም እነዚያን መስቀሎች ከእጇ ተቀበሉ። ንግሥት እሌኒ እጅ የተቀበሉ ሁሉም ፈጽሞ ደስ እያላቸው ታላቅ በዓልን አደረጉ። አሰምተው እንዲህ አሉ። ብርሃን 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 የጌታ ክርስቶስ የመስቀል ብርሃን ወጣልን፣ ተገለጠልን። ዳግመኛም ድምፃቸውን በማሰማት እንዲህ አሉ። የጌታ ክርስቶስ መስቀል ዛሬ ለዓለሙ ሁሉ አበራ። የጌታ ክርስቶስ መስቀል ለክርስቲያን ወገኖች ዛሬ ወደ መንግሥተ ሰማያት ለመግባት መሪ ሆናቸው። ይህ የመድኃኒታችን መስቀል ለሁሉ ቅዱሳን የጎዳናቸው የመንገዳቸው ፍለጋ ነው። መንገድ ማለት ወደ ጌታ ክርስቶስ መንግሥት የሚያደርስ ማለት ነው። አጋንንትን የሚያሳድዳቸው ሰይጣናት የሚበተናቸው ይህ መስቀል ነው። ይህ መስቀል በባህር ላይ ለሚነግዱ ጸጥታቸው ለመርከባቸው ወደባቸው ነው። ይህ መስቀል በቀራንዮ ቦታ መድኃኒታችን ክርስቶስ በደሙ ያከበረ ነው። ይህ መስቀል ኃይላችን፣ መጠጊያችን፣ ድህነታችን፣ የነጻነታችን ምስክር፣ የነፍሳችን ሕይወት ነው። ይህ መስቀል እንደ ልዑል አምላክ ፈጽሞ የከበረ ነው። የክርስቶስ ወገኖች የሆኑ ሁሉም ሕዝብ ደግሞ ሰውና መላእክት፣ ባሕርና ወንዞች፣ ቀላያትም፣ እንስሳትንና አራዊትም ተራሮችና ኮረብቶች የሚያመሰግኑት ጌታ እግዚአብሔርን ፈጽሞ ደስ ብሏቸው እንዲህ እያሉ እጅግ አመሰገኑት። ከዚህ በኋላ የከበረ የጌታ ክርስቶስ ዕፀ መስቀል በወርቅ አልጋ እንዲሸከሙትና ወደምትሄድበት አገር ደግሞ ከእርሷ ጋር እንዲጓዝ ንግሥት እሌኒ ካህናቱን ደግሞ አዘዘቻቸው። ካህናቱም በዚያን ጊዜ እንዳዘዘቻቸው በወርቅ አልጋ ላይ አድርገው ደግሞ ተሸክመው ቅድስት እሌኒን ተከተሏት። ሕዝቡም ሁሉ የብርሃንን ፋናዎቹን ደግሞ በእጃቸው በመያዝ በጌታ ክርስቶስ መስቀል ፊትና በኋላው ሆነው ደግሞ በታላቅ ድምፅ እያመሰገኑ እንዲህ እያሉ መስቀል ኃይላችን ነው፣ መስቀል የሚያጸናን ነው፣ መስቀል ቤዛችን ነው፣ መስቀል አለኝታችን ነው፣ መስቀል የሕይወታችን ነው፣ መስቀል መድኃኒታችን ነው፣ መስቀል ጠላታችንን የሚያንበረክክልን ነው፣ መስቀል ጠላታችንን ድል የሚያደርግልን ነው እያሉ በታላቅ ድምፅ እያመሰገኑም ደግሞ ተጓዙ። የጌታ ክርስቶስን ዕፀ መስቀሉን ተሸክመው በመንገድ ሲጓዙ አንድ የሞተ ሰው ይቀብሩት ዘንድ ብዙ ሰዎችንም በአልጋ ተሸክመው ደግሞ ሲወስዱት አገኙት። ንግሥት እሌኒም ደግሞ ይህንን ሙት ደግሞ የተሸከሙትን ሰዎች ከምድር አስተኙት አለቻቸው። ሙቱንም ደግሞ እንዳዘዘቻቸው በምድር አስተኙት። የከበረ መስቀሉን ጥለው በነካው ጊዜ ያ ሙት ደግሞ ጥሎ ተነሳና በእግሩ ደግሞ ቆመ። ለከበረ መስቀልም ሰገደ፣ ተንበረከከመ። ሁሉም ሕዝቡና አሕዛብ ይህንን ደግሞ ድንቅ ተአምር አዩና በተመለከቱ ጊዜ እጅግ አደነቁ። በከበረ መስቀሉም ስለተደረገው ሥራ ደግሞ እጹብ ነው አሉ። በጌታ ክርስቶስ የመስቀሉ ኃይል አጋንንትን ከሁሉም ሀገሮች የምስራቅ፣ ከምዕራብ፣ ከሰሜን፣ ከደቡብ ተሰደዱ። ከሁሉ ቦታ ማረፊያና ማደሪያ ደግሞ በማጣቸው ሸሹ። ጌታ ክርስቶስን የሰቀሉና ደግሞ መስቀሉን የቀበሩ አይሁድ ግን በሀገሮች ሁሉ ተበተኑ። ከእርሳቸውም ወደ ፋርስ የሄዱ አሉ፣ ከእርሳቸውም ደግሞ ወደ ሊባኖስ ተራራ የሄዱ አሉ፣ ወደ ዛብሎንና ወደ ንፍታሌም ሀገር የሄዱ አሉ፣ ከእርሳቸውም ወደ ግብፅ ሀገርና ወደ ምስር የተሰደዱ አሉ። ሁሉም እንደ ጢስ ተነው ተበተኑ። ንግሥት እሌኒም አዋጅ ነጋሪና በሀገሮች ሁሉ አዞረች እንዲህ ስትል ጌታ ክርስቶስን የሰቀሉና
የከበረ መስቀሉን የቀበሩ አመፀኞች አይሁድን አግኝቶ ወደ እኔ ያላመጣ ሰው ደግሞ ቢኖር በክፉ አሟሟት ይሙት አለች። ዳግመኛም የክርስቲያን ወገኖች ሁሉን እንዲህ ስትል አዘዘቻቸው። የአይሁድን ወገኖች በቦታ ሁሉ ፈለጓቸው፣ ቤቶቻቸውን አፈረሱ፣ በእሳትም አቃጠሏቸው። እግዚአብሔር የካዱ መናፍቃን አይሁድን አጠፋቻቸው። የከበረች ንግሥት እሌኒም በቀንም በሌሊትም ያለ እፍረት ወደ እግዚአብሔር እየጸለየች እየለመነችና እየማለደች ብዙ ወራት በዚያ ሀገር ኖረች። የጌታቸውን የሰቀሉና የጌታ ክርስቶስን መስቀል የደፈኑ አይሁድ ቤቶቻቸውን በእሳት አቃጠለች። አመፀኞችን ከሃዲያን የሆኑትን አይሁድ ደግሞ አስገደለቻቸው። ከዚህ በኋላ ወደ ሀገሯ ሮም ትሄድ ዘንድ ከዚያም ደግሞ ተነሳች። ጌታ ክርስቶስን የካዱ አይሁድን ሀገራቸውን እያጠፋች ስትጓዝ ከአንዲት ሀገር ደረሰች። ካህናትም የጌታ ክርስቶስን መስቀል በወርቅ አልጋ ደግሞ ተሸክመው ተሰውሮ የነበረ የጌታ ክርስቶስን መስቀል በ300 ዓመት በቸርነቱ የገለጸላቸው እግዚአብሔርን እያመሰገኑ ከእርሷም ጋር ይጓዙ ነበረ። ሁሉም በአንድ ቃል እንዲህ ይሉ ነበር፣ ይህ የመድኃኒታችን መስቀል እኛን ባሮቹን ያዳነን የእግዚአብሔር የአርያው የሆነ ከስራ ሁሉና ከፍጥረት ደግሞ አስቀድሞ የተገለጸ ይህ የመስቀል ምልክት ነው። በመስቀሉም አምሳል አባታችን አዳምን ፈጠረው። እግዚአብሔርን የሚያገለግሉ መላእክት የጌታ ክርስቶስን የመስቀሉን ምልክት አላቸው። ወልድ በሚታመም ሥጋ ሰው ከመሆኑ በፊት አስቀድሞ ያለ ነው። ህብሩ መብረቅ የሆነ አክሊልና አስኬማ በትርም በጌታ ክርስቶስ መስቀል አምሳል ፊታቸው የሚሸፍኑበት ለመላእክት አላቸው። ይህ የጌታ ክርስቶስ ዕፀ መስቀል 4 ማዕዘን እንደሆነ እንዲሁ የጌታ ክርስቶስ መንበር ጎኖች 4 ናቸው። ይህ መስቀል የሄኖስ ዕፀ መዓዛ ነው። የአብርሃምም የዘይት ዕፅ ነው። የይስሐቅ ዕፀ ሳቤቅ ነው። እስራኤል የተባለ የያዕቆብ የነጭ ዕጣን ዕፅ ነው። ክንዱም ደግሞ በራሳቸው ላይ አስተላልፎ ደግሞ ኤፍሬምንና ምናሴን በባረካቸው ጊዜ አርያና ጥላ የሆነ ነው። ይህ መስቀል ለነቢያት አለቃ ለሙሴ የሃይማኖት በትር ነው። ይህ መስቀል የኤርምያስ የሎሚ በሎታ ነው። ለኢሳይያስም ደግሞ ትንቢቱ ተወሰደባት። በተመለሰችለት ጊዜ ደግሞ አንደበቱ እንደ ምላጭ የተሳለ ስመ ጥር ነቢይ ያሰኘው ነው። ይህ መስቀል በሰሎሞን ራስ ላይ ደግሞ የነበረ ነው። ሰሎሞን እንዲህ ብሏልና ከእንኮይ ዘንድ ደግሞ ወሰድኩ፣ በዚህም የወለደች ደግሞ እናት ታመመችብኝ። ስለ መስቀልም ብዙ ተናግሯል። እንዲህ ሲል ከጥላው በታች ማረፍን ደግሞ ወደድኩ አረፍኩም። የልጅ ወንድሜ የተቋጠረ ደግሞ የሽቱ ውሃ ለእኔ ነው። ይህ መስቀል አንዱን ግንድ ደግሞ የቀራንዮን ሰው ደግሞ ስምዖን የተሸከመው፣ ሌላውን የናዝሬቱ የአይሁድ ንጉሳቸው ኢየሱስ የተሸከመው ነው። ጌታችን ኢየሱስ ክርስቶስ ይቅርታውና ምሕረቱ የከበረ መስቀሉን ግርማ ሞገስ ከሁላችን የክብር አባታችን ተክለ ሃይማኖት እና ከሕዝበ ክርስቲያን ጋር ጸንቶ በእውነት ለዘላለሙ ይኑር አሜን። ያለ ሐሰት እሊህ ካህናት የጌታ ክርስቶስን መስቀል ተሸክመው ከንግሥት እሌኒ ጋር ሲጓዙ ወደ አንዲት ደልጋ ወደምትባል አገር ደረሱ። የዚያችም አገር ሰዎች በፍጹም ደስታ ተቀበሏት። በላያቸውም ትቀመጥ ዘንድ የከበሩ ደግሞ ልብሶችን አነጠፉላት። እርሷም ደግሞ ባነጠፉላት ላይ ደግሞ ተቀመጠች። የከበረ የጌታ ክርስቶስን መስቀል በውስጡ ያርፍ ዘንድ ድንኳንም ደግሞ ተከሉ። ወደ ድንኳንም ውስጥ ደግሞ አስገብተው አልጋው ጋራ ደግሞ በምድር ላይ ደግሞ አኖሩት፣ አሳረፉትም። በዚያን ጊዜ የከበረ መስቀል በታች ደግሞ ከምድር ውስጥ ደግሞ እናንተ የክብር መስቀል አገልጋዮች ሆይ በዚች ምድር ከተቀበርኩ ብዙ ዘመን ሆኖኛልና ከዚች ምድር ውስጥ ደግሞ አውጡኝ የሚል ድምፅ ሰሙ። ከከበረ መስቀል በታች የሰሙትን ይህን አስደናቂ ነገር ደግሞ ለንግሥት እሌኒ ነገሯት። ንግሥት እሌኒም ደግሞ መስቀሉን የሚሸከሙት ካህናት በታላቅ ድምፅ የሚጮሁ ሙት በውስጧ ደግሞ ካለበት በዚያች ምድር ላይ ደግሞ የከበረ መስቀሉን ደግሞ ከአልጋው አውርዳችሁ ደግሞ አኑሩት አለቻቸው። ካህናትም ቅድስት እሌኒ እንዳዘዘቻቸው ደግሞ አደረጉ። ከአልጋውም ደግሞ አውርደው በዚያች ምድር ላይ ደግሞ አኖሩት። ያን ጊዜ ደግሞ ምድር አፏን ከፍታ በሰው አንደበት እንዲህ አለች፣
የጌታ ክርስቶስ ዕፀ መስቀል ሆይ ደግሞ ከብዙ ዘመናት በፊት ፈጣሪ ደግሞ ሰጥቶኝ የነበረውን ይህን ሙት ውሰድ አለች። ወዲያውኑ ያ ሙት ደግሞ ተነሳ። ከዚያችም አፏን ከከፈተች ደግሞ ምድር ወጥቶ ደግሞ እንደ አውሎ ንፋስ በመሮጥ ፈጥኖ ደግሞ ሄዶ በእግሮቹ ቆሞ ደግሞ ለከበረ መስቀል ሰገደና እንዲህ አለ። በደሙ የከበርክ የጌታ ክርስቶስ መስቀል ሆይ ሰላምታ ይገባሃል። በማይጠፋ እሳት እየተቃጠልኩ በሲኦል ውስጥ ሳለሁ ከብርሃናውያን መላእክት በእግዚአብሔር ልጅ ደም የከበረ መስቀል በዚች ምድር ላይ ስለ አረፈ ስለ ጌታ ክርስቶስ መስቀል ክብር፣ ስለ ልዕልናው፣ ስለ ቃል ኪዳኑ የዚህ ሰው ነፍስ ወደ ስጋው ትመለስ ሲሉ ደግሞ ሰማው። ወዲያውኑም ነፍሴ ወደ ስጋዬ ደግሞ ተመለሰችና ፈጥኜ የተነሳው አብዝተው ደግሞ ሲያሰቃዩኝና መከራ ሲያጸኑብኝ ደግሞ የከበሩ መላእክት ጽልመት ከእኔ ርቀው ሄዱ። በጌታ ክርስቶስ መስቀል ኃይልም እንደሚታዩኝ ደግሞ አሁን ወደዚህ ደረስኩ መጣሁ ማለችው። ይህም የተነሳው ሞት ወደ ንግሥት እሌኒ ቀርቦ እንዲህ አላት። እመቤቴ ሆይ ደግሞ ከሙታን ለይቶ ደግሞ ያስነሳኝ እሳቱ ከማይጠፋ ትሉ ከማንቀላፋ ያወጣኝ ታምራትን ኃይልን የሚያደርግ ይህንን መስቀል እኔ አወቅኩት፣ ነገር ግን በእርሱ ላይ ደግሞ የተሰቀለውን አላወቅኩም። ንግሥት እሌኒ እንዲህ ብላ መለሰችለት። በላዩ የተሰቀለ ግን ደግሞ በመንፈስ ቅዱስ ግብር ከቅድስት ድንግል እመቤቴ ማርያም እኛን ለማዳን ፍጹም ሰው የሆነ ነው። እርሱም ደግሞ በቅሚያና ደግሞ የከበረ ወደፊቱም ደግሞ የሚኖር ዘመናትን የሚያስረጅ ጌታ ኢየሱስ ክርስቶስን አለችው። ያም ሰው እንዲህ አላት፣ ይህን ስም እኔ አላውቀውም። ክርስቶስ የሚባል ስሙን ከአሁን በፊት አልሰማሁትም። ይህን ስም አባቶችም ቢሆን አያውቁትም። ንግሥት እሌኒም ደግሞ በሕይወቴ ዘመን ማንን ስታመልክ ነበር አለችው። ያም ሰው የረከሰ አጵሎንን አመልክ ነበር፣ ዛሬ ግን ጠላሁት። ከዳቢሎስ እጅ ከሲኦል እሳት ስለ አዳነኝ ናቅሁት ብሎ ደግሞ መለሰለት። ስለ እሌኒም ደግሞ አጵሎንን አምላካችንን ጌታችን ብላችሁ ካመለካችሁ የምታመልኳትን ንግሥታችሁንና እናታችሁን ማን ትላቷላችሁ አለቻቸው። ያም ሰው የምናመልካት ንግሥታችንን አግሎን ይሏታል ብሎ ደግሞ ለእሌኒ መለሰላት። ንግሥት እሌኒም ለዚያ ሰው ደግሞ እንዲህ አለችው፣ በጌታ ክርስቶስ መስቀል በጥበብ ኃይል አምላካችሁ ከገዥነቱ ተሻረ፣ የመንግስቱም ኃይል ደከመ፣ ከስልጣኑም ተሻረ፣ የሥራዩም ደግሞ ኃይል ፈጽሞ ጠፋ። ነገር ግን የሰማይና የምድር ንጉሥ ፈጣሪያችን ክርስቶስን የምናመልከው የጌታ ክርስቶስ መስቀል የተጠጋ ነው። እኛ እናንተም ተሻለን፣ ከፍ ከፍ ማለን አለቻቸው። ያም ሰው ንግሥት እሌኒ እንዲህ አላት፣ ዓይኖቼ ያየሁትን የተመለከትኩትን በጆሮቼም የሰማሁትን ሁሉ እነግርሽ ዘንድ እመቤቴ ሆይ ደግሞ ፍቀጅልኝ አላት። እሌኒም ፈቀድኩል፣ ያየኸውን ሁሉ የሰማውን ሁሉ እስቲ በለኝ ንገረኛ፣ አጫውተኝ አለችው። ያ ሰው ደግሞ ንግሥት እሌኒ እንዲህ አላት፣ እመቤቴ ሆይ ደግሞ ነፍሳችንን ከስጋችን የምትለይ ጊዜ ደግሞ ጨለማ የሆነ መልአክ አስቀድሞ ወደኛ መጥቶ በእሳት ጦር ከደረታችን ላይ ይወጋናል። ደግሞ ከዚያች የጠቆረ ፊቱንም ደግሞ ጠፍ የሆነ መልኩን ደግሞ በማሳየት እጅግ ያሰቃየናል። የዚያን ጊዜ ደግሞ በዚህ ስቃይ ነፍሳችን ከስጋችን ትለያለች። እሊያ ደግሞ መላእክት ጽልመትም እያጣደፉ ይወስዱንና ደግሞ በገነት አንጻር ያደርሱናል። በዚያን ጊዜ ብርሃናዊ መላእክት የገነትን ሀገሮች አዙረው ያሳዩናል። አሰራራቸው እጹብ ድንቅ ነው። መልካቸው ያማረ የብርሃን ቤቶችን በአንጻር ያስጎበኙናል። መላእክት እንዲህ ይሉናል፣ አጵሎንን የምታመልኩት እናንተ ጎስቋሎች ከሃዲያን ወዮላችሁ። የጌታችን የኢየሱስ ክርስቶስ ያመናችሁትና የምታመልኩት ብትሆኑ እሊህ ሀገሮች እሊህ ሰፊዎችና የከበሩ ከፍ ከፍ የሚያሉ የብርሃን ቤቶች በአገኛችሁ ነበር። እኛም የአባቶችንና የእናቶችን ወገኖች ሁሉ ከሩቅ ሆነን እያናየናችሁ የጻድቃንን ሁሉ ነፍሳቸውን የብርሃን ልብሶችን ደግሞ የተጎናጸፈውን በብርሃን ሰረገላ ሲበሩ ደግሞ አየናቸው። ከእርሳቸው በብርሃን ሰረገላ የሚበሩ አሉ። ከእርሳቸው ደግሞ በነፍሳቸው ክንፎች ደግሞ የሚበሩ አሉ።
መላእክትም የብርሃንን መጋረጃ ይጋርዷቸዋል። የብርሃን ድባቦችንም በዙሪያቸው አድርገው የጣዕሙ ብዛት የተነሳ አጥንትን የሚያለመልም ለሚሰማው ድንቅ የሆነ ያማረ ምስጋናን በፊትና በኋላ ሆነው ደግሞ መላእክት ያመሰግናሉ። እመቤቴ ሆይ ደግሞ ለጻድቃን ነፍሳት የተሰጣቸውን ክብራቸውንና ማዕረጋቸውን በዚህ በሚሞት አንደበት መናገር አልችልም። እሊህ የብርሃን መላእክት እኛን እንዲህ ይሉናል። እናንተ ደጎች የምትራሩ ቤተ ክርስቲያናችሁን ደሞ ሆናችሁ ቢሆን በዚህ ቦታ በጻድቃንና በሰማዕታት ነፍሳት ጋር ደስ ባላችሁ ነበረ። ብርሃናውያን መላእክት ይህን በሚሉን ጊዜ ፈጣሪያቸውን የካዱ እሊህን ወደ ዘላለም እሳት ጨመሯቸው የሚል ሌላ ቃልን ሰማን። በዚያችም ጊዜ ደግሞ ፈጥነው ወደ እሳት ጨመሩልን። አጵሎንንም የሚያመልኩት ጋራ እንዲህ ባለ ስቃይን መከራ በዚያች እኔ ኖርኩ። ዛሬ ግን ጌታ ክርስቶስ ደግሞ የመስቀሉ ጥላ በነካኝ ጊዜ ደግሞ ከዚያም ደግሞ የሚባላ እሳት ወጥቼ ወደዚህ መጣሁ አላት። ንግሥት እሌኒም ይህን እጹብ ድንቅ የሆነ ነገርን በሰማች ጊዜ ፈጽማ እጅግ አደነቀች። በአብ በወልድ በመንፈስ ቅዱስም እንዲያጠምቁትና የጌታችን የኢየሱስ ክርስቶስን ቅዱስ ሥጋውን ክቡር ደሙ እንዲያቀብሉት ካህናትን አዘዘቻቸው። ካህናቱም ንግሥት እሌኒ እንዳዘዘቻቸው በአብ በወልድ በመንፈስ ቅዱስም አጥምቀው ስሙንም አማኒዮስ አሉት። የጌታ ክርስቶስን ቅዱስ ሥጋውን ክቡር ደሙን አቀበሉት። ንግሥት እሌኒም ካህናቱንና ሕዝቡን ሁሉ እንዲህ አለቻቸው። አባቶቼና ወንድሞቼ ሆይ በጌታ ክርስቶስ መስቀል ኃይል ይህን ሰው ከሞት እንዳስነሳውና ከሲኦል እሳትም እንዳዳነው እርሱም ከመከራ ሁሉ እንዳዳነን ወደ መንግሥተ ሰማያት ለመግባት የተዘጋጀ እንደሆንን የእግዚአብሔር ምሕረቱን ቸርነቱን እዩ። በማግስቱ ንግሥት እሌኒ ከዚያ ተነስታ ጉዟን ደሞ ቀጠለች። የጌታ ክርስቶስ መስቀልን በወርቅ አልጋ ካህናቱ ተሸክመው ከእርሳቸው ጋር በመጓዝ እንጢራጣ ወደሚሉት ሀገር ደረሰችና 3 ቀኖችን 3 ሌሊቶችን በዚያ ኖረች። ከዚያም አለፈችና ሲካርም ደሞ ከሚባል ሀገር ደረሰች። በዚያችም በሀገራቸው ውስጥ ስለሞተ አንድ ሰው ደሞ ሲያለቅሱ ብዙ ሕዝቦችን አገኘች። እነዚያም ደሞ የሚያለቅሱትን ደሞ ሕዝቦችን እናንተ የምታለቅሱ ደሞ ሕዝቦች ወይ ደሞ ለቅሶ ደሞ በቃችሁ ዝም በሉ አለቻቸው። እነርሱም ደሞ ከግርማዋ የተነሳ ደነገጡ፣ ከማልቀስም ዝም አሉ። ንግሥት እሌኒም ደሞ በወርቅ አልጋ ላይ ደሞ ያለ ጌታ ክርስቶስ መስቀል ወደዚያ ደሞ በድን ያመጡት ዘንድ ደሞ ካህናቱን አዘዘቻቸው። እሊያ ካህናት የጌታ ክርስቶስን ደሞ መስቀል በወርቅ አልጋ ተሸክመው ወደዚያ በድን ደሞ አመጡት። የከበረ መስቀል ጥለው በነካው ደሞ ጊዜ የዛ የሞተ ሰው ደሞ ዓይኖቹ ደሞ ተገለጡ። ፈጥኖ ደሞ ተነስቶም ደሞ በእግሮቹ ቆመ። ለጌታ ክርስቶስ መስቀል ሰገደና በድፍረት የከበረ መስቀልን ሊይዘው ደሞ እጁን ከፍ ከፍ አደረገ። በዚያን ጊዜ ከተነሳ በኋላ ከእግዚአብሔር የታዘዘ መልአክ በእሳት ጦር ወጋውና ወደቀ። ፈጥኖም ደሞ ሞተ። ቅድስት እሌኒም ደሞ ስራ ባየች ጊዜ ፈጽሞ አደነቀች። የእግዚአብሔር መልአክ ያን ሰው ደሞ በእሳት ጦር ሲወጋው ያየው የለምና ከዚህ አገር የተነሳ ደሞ ንግሥት እሌኒ አብዝታ አደነቀች። የከበረች እሌኒም ደሞ በዚህ ስራ ነገሩን ምንድነው? የከበረ መስቀሉ ኃይል እግዚአብሔርን አስቀድሞ አዳነው፣ በኃይል ግን ደሞ ገደለው። ይህን ብላ ደሞ በውስጧ ያኖሩት ዘንድ ደሞ ለከበረ መስቀል ድንኳን ደሞ እንዲተክሉ ደሞ አዘዘች። እንዳዘዘቻቸው ድንኳኑን ተከሉ። ንግሥት እሌኒም የጌታ ክርስቶስ መስቀል በድንኳኑ ውስጥ ያኖሩት ዘንድ ደሞ ካህናቱን አዘዘቻቸው። ካህናቱም እንዳዘዘቻቸው የጌታ ክርስቶስ መስቀል ከድንኳኑ ውስጥ አግብተው አኖሩ። ንግሥት እሌኒም ደሞ እንዲህ አለች። አስቀድሞ የከበረ መስቀል ኃይል እግዚአብሔር አዳነው፣ ኋላ ግን ደሞ ገደለው። የዚያን ሰው ስራው ምን እንደሆነ የዚህን ነገር ደሞ ፍርዱ ከሰማይ ድረስ ከዚህ ምድርም ደሞ እንዳልነሳ እውነቴን ደሞ እላለሁ፣ እግዚአብሔር ያውቃል። እሌኒም ደሞ ይህንን ተናገራት። ምድር ላይ ደሞ በደረቷ ወደቀች። እህል ሳትበላ ውሃ ሳትጠጣ ደሞ ከምድር ላይ ደሞ ሳትነሳ ደሞ በቀንና በሌሊት ወደ እግዚአብሔር እየለመነችና እየማለደች 3 ቀኖችን ያህል ኖረች። በዚያን ጊዜ ልመናዋ ምልጃዋን እግዚአብሔር ሰማ። ስሙ ሚካኤል የሚባል ብርሃናዊ ባለሟሉን መልአክ ላከላት። የመላእክት አለቃ ቅዱስ ሚካኤል ወደ እርሷ መጥቶ እንዲህ አላት።
አንቺ ሴት ምን ትሻለሽ? የምትፈቅጂውስ ምንድነው? በዚህ ረሃብና ጽም ደግሞ የምትሞቺ ለምንድነው አላት። እሌኒ መልሳ ለመልአኩ እንዲህ አለችው፣ ጌታዬ ሆይ ስለዚህ ሰው እኔ ደግሞ የክብር ባለቤት ወደ እኔ ደግሞ ጌታዬና የፈጣሪ ኢየሱስ ክርስቶስ እለምነዋለሁ ማልደዋለሁ። አስቀድሞ በመስቀሉ ኃይል አዳነው፣ ኋላ ግን ደግሞ አድኖ ከሙታን ለይቶ ካስነሳው በኋላ ገደለው። የመላእክት አለቃ ቅዱስ ሚካኤል የከበረች እሌኒን እንዲህ አላት፣ በእስራኤል ንጉሥ በዳዊት ዘመን የሆነውን አልሰማሽንም? የእግዚአብሔር የሕጉ ማደሪያ የሆነች የከበረች ጽዮንን ኢሎፍላውያን ከማረኳት በኋላ ወደ ሀገሯ ኢየሩሳሌም በሚመልሷት ጊዜ የእግዚአብሔር የሕጉ ማደሪያ የከበረች ጽዮንን በሰረገላ ላይ ጭኗት ደግሞ ሰረገላዋን ደግሞ ላሞች እንዲስቡ አደረጉ። ላሞችም ሰረገላዋን እየሳቡት ይሮጡ ነበረ። የከበረች ጽዮንን የተጫነባት ደግሞ ሰረገላ አዘነበለ። ለኦዛ ከሰረገላዋ ላይ ደግሞ የምትወድቅ መስሎት ሊይዛትና ሊደግፋት እጁን ዘረጋ። የእግዚአብሔር መልአክ ተቆጥቶ በእሳት ሰይፍ ደግሞ መታውና ኦዛን ገደለው። እንዲህም ይህ ሰነፍ ሰው በጌታ በኢየሱስ ክርስቶስ መስቀል በተአምራቱ ኃይል ፈጣሪው ደግሞ ከአዳነው በኋላ በድፍረት የከበረ መስቀሉን ሊይዘው ፈለገ። ስለዚህ እግዚአብሔር ተቆጣ። የቀኝ ጎኑንም ደግሞ በእሳት ጦር ይወጋው ዘንድ አንዱን መልአክ አዘዘው። ከእግዚአብሔር የተላከ ያ መልአክም ወጋው፣ ወዲያውኑም ሞተ። የዚህም ሰው የሞቱ ምክንያት ይህ ነው። ክህነትን ደግሞ ያልተቀበለ ሰው ማንኛውም ንዋያተ ቅዱሳትን መዳሰስ አይገባውምና። አሁንም ቀናውን ነገር እነግርሻለሁ። ከከበረ መስቀል ከክንፎቹ ቅባትን ወስዶ ከዳነ በኋላ የሞተውን ሰው የሥጋውን በድኑን ይቀባው ዘንድ ደግሞ አንዱን ካህን እዘዥው ይነሳልሽም አላት። እሌኒም መልአኩን ጌታዬ ስለ ጌታ ኢየሱስ ክርስቶስ መስቀል ክብሩና ልዕልናው ንገረኝ አለችው። መልአኩም የከበረ የመስቀሉን ነገር ክብሩን ልዕልናውን መመርመር የሚቻል የለም፣ የከበረ መስቀሉም የክብሩንና የልዕልናውን ነገር እጹብ ድንቅ በማለት ይፈጸማል እንጂ ብሎ ለእሌኒ መለሰላት። ይህንን ከነገራት በኋላ ከእርሷ ዘንድ ደግሞ አልፎ ሄዶ ወደ ሰማይም ወጣ። መልአኩም እንዳዘዛት ደግሞ ንግሥት እሌኒ ከከበረ መስቀሉ ክንፍ ደግሞ ከሚመነጨው ቅባት አምጥቶ ደግሞ የሞተውን ሰው የሥጋውን በድን ይቀባው ዘንድ አንዱን ካህን አዘዘችው። ካህኑም ንግሥት እሌኒ እንዳዘዘችው በቀባው ጊዜ ዓይኖቹ ተገለጡ። ያም ሰው ዳነ። ፈጥኖም ደግሞ ተነስቶ የከበረች እሌኒ ወዳለችበት ሄዶ ደግሞ ሰገደላት። ቅድስት እሌኒም እኔ አመድና አፈር የሆንኩ እንደ አንተ ደግሞ ሰው ነኝን? ለእኔ ደግሞ አትስገድ። አዳኝ በሆነ በመለኮትስ ደም ደግሞ ለከበረ መስቀል ስገድ እንጂ አለችው። ያም ሰው ለከበረች እሌኒ እንዲህ አላት፣ እኔ በእርሱ ኃይል ደግሞ ከተነሳው በኋላ ሙቼ ደግሞ አለሁና ዳግመኛ ወደ ከበረ መስቀል መቅረብ ፈራሁ። ከግርማውና ከልዕልናው የተነሳ ተንቀጠቀጥኩ አላት። ነገር ግን ከዚህ ሁሉ ስቃይ በከበረች ጸሎትሽና በጌታችን ክርስቶስ መስቀል ኃይል ዳንኩ። የጨለማ መላእክትም ከእሳት ውስጥ ሊጨምሩኝ ወደ ሲኦል ያወርዱኝ ዘንድ ሲወስዱኝ እንዲህ የሚል ቃልን ሰማሁ። በከበረ ደሜ ስለ ከበረ ዕፀ መስቀሌና ስለምትወደኝና ስለምወዳት እሌኒ ልመና ምልጃ ማርኮ ይቅርም አልኮ። ከእግዚአብሔር ዙፋን ውስጥ ደግሞ ይህን ቃል በሰማው ጊዜ ዳንኩ። አንቺ እንደምትይኝም ተነስቼ ወደዚህ መጣሁ አላት። ንግሥት እሌኒም ይህን ሰው እንዲህ ብላ ጠየቀችው፣ በጌታችን ኢየሱስ ክርስቶስ ስም ጥምቀት አለህን ወይም አረማዊ ነህን አለችው። ሰማያዊም ደግሞ የከበረች እሌኒ እንዲህ ብሎ ደግሞ መለሰላት፣ እኔ አልተጠመቅኩም አረማዊ ነኝ እንጂ ክርስቲያን ደግሞ አልሆንኩም ማለት። ንግሥት እሌኒ ይህን ነገር ከዚህ ሰው ደግሞ አፍ በሰማች ጊዜ በልዩ ሶስትነት ስም ይህን ሰው ደግሞ እንዲያጠምቁት ከእርሱም ጋራ የሀገር ሰዎች ሁሉን ደግሞ ያጠምቋቸው ዘንድ የክብር ባለቤት የሆነ የክርስቶስ ቅዱስ ሥጋውን ክቡር ደግሞ ያቀበሏቸው ዘንድ ካህናቱን አዘዘቻቸው። ካህናቱም እንዳዘዘቻቸው አደረጉ። ለእግዚአብሔር ምስጋናውን የጌታችን የአምላካችን ኢየሱስ ክርስቶስ ይቅርታውና ምሕረቱ የከበረ መስቀሉ ግርማ ሞገስ የከበረች እሌኒንም የጉዞ ድካም ደግሞ ከሁላችን ክርስቲያን ወገኖች ጋራ በክብር አባታችን ተክለ ሃይማኖት እንዲሁም በቅዱሳኑ ላይ
ይኑር በእኔም በእናንተ ላይ አሜን። ከዚህም በኋላ ንግሥት እሌኒ የጌታ ክርስቶስን ዕፀ መስቀል ይዛ ከዚያ ተነስታ አልፋ ጉዞ ደግሞ ጀመረች። የመስቀሉን ኃይልና ደግሞ የእግዚአብሔር ረድኤት እየረዳትና ደግሞ እየጠበቃት ከብዙ ድካም ጋራ ደግሞ ወደ ሮም ሀገር ደግሞ ደረሰች። የሮሜ ሀገር ታላላቅ ሰዎች ሁሉም በፍጹም ደስታ ተቀበሏት። እርሷም ደግሞ ውበቷ ደግሞ የሚያምር የሥራዋ መልክ ደግሞ ድንቅ የሆነች ታላቅ ቤተክርስቲያንን አስቀድማ በጌታ ክርስቶስ መስቀል ሰራች። በከበረ ደሙ የከበረ መስቀልን ደግሞ በዚያም ደግሞ አኖረች። ሁለተኛም ደግሞ አምላክን በወለደች በእመቤታችን በቅድስት ድንግል ማርያም ስም በውበቷና ደግሞ በሚያምር አሰራሯ ደግሞ መልክ ድንቅ የሆነች ሌላ ቤተክርስቲያንን ሰራች። በጌታችን በፈጣሪያችን በመድኃኒታችን በኢየሱስ ክርስቶስ መስቀል ኃይል ቁጥር የሌለው ብዙ ታላቅና ድንቅ ተአምራትን ተደረገ። ሙታን ተነስተዋልና፣ አጋንንት ከሰዎች ወጥተው ሄደዋልና፣ ለምጻሞች ነጽተዋልና፣ እውራን ብርሃን አይተዋልና፣ አንካሶች ተስተካክለውና የጎበጡ ሁሉ ድነዋልና፣ በሮሜ አገር ፈውስ ሳያገኝ በሽተኛው ላይ ደግሞ የቀረ ደዌ የለም። በሀገሮች ሁሉ ፍጹም ደስታ ሆነ። በሮሜ አገር የሚኖሩ ሰዎች ሁሉም የከበረች እሌኒን በሮሜ አገር እጅግ ደግሞ አከበሯት። የከፋና ደግሞ አመፀኛ የሆነ አይሁድ ከቀበሩት ደግሞ ቦታ የጌታ ክርስቶስ መስቀል እንደተገኘና እንደተቀበረበት ደግሞ እንደወጣ ደግሞ በሮሜ አገር ድንቅ ተአምራትን እንደሚያደርግ በሁሉ ደግሞ ዓለም ያሉ ሰዎች ሁሉ በሰሙ ጊዜ ደግሞ ወደ ሮሜ አገር ወደ ከበረች እሌኒ 7 ነገስታት መጡ። ወደ ሮሜ አገር ደግሞ ደርሰው በእግዚአብሔር ልጅ ደም ለከበረ ዕፀ መስቀል ደግሞ ሰገዱ። እሊ 70 ነገስታት ንግሥት እሌኒንም እጅ ደግሞ ነሷት። የጌታ ክርስቶስን መስቀል እንዴት እንዳገኘችውና እንዳወጣችውም ጠየቋት። ደግሞ እርሷም ወደ እግዚአብሔር በብዙ በመማለድና በብዙ በመድከም እንደፈለገችውና የተቀበረበትን ቦታዎች እንዳገኘችና ከተቀበረበትም ጥልቅ ከሆነ ጉድጓድ በብዙ ድካም ደግሞ እንዳወጣች ወደ ሮሜ አገርም እንዳመጣችው ነገረቻቸው። እሊ 7 ነገስታት በከበረ በጌታ ክርስቶስ መስቀል ዘንድ እየጸለዩ እየተማለሉ በብዙ ወራት አብረዋት ኖሩ። እሌኒ ንግሥትም ደግሞ 70 ነገስታት እንዲህ ወደ ሀገራቸው ተመለሱ አለቻቸው። እነርሱም እንዲህ አሏት፣ እኛስ ደግሞ ወደ ሀገራችን አንመለስም፣ በእግዚአብሔር ልጅ ደግሞ ደም ለከበረ መስቀል እያገለገልን እስከምንሞትበት ዕለት ደግሞ ድረስ ደግሞ እንደዚያ እንኖራለን እንጂ አሏት። ንግሥት እሌኒም ደግሞ ከ70 ነገስታት አፍ ይህንን ነገር በሰማች ጊዜ በልቦናዋ እንዲህ ስትል ደግሞ አሰበች፣ ሕይወትን ደግሞ መድኃኒት ደግሞ ለራሴ ለብቻዬ ፈለኮ፣ ሌሎችን አባቶቼና ወንድሞቼን ደግሞ ወገኖቼንና ከሀገር ያሉ ደግሞ ያሉትን ሰዎች ግን ቸለል ብያለሁና ያለ ተስፋ ደግሞ ስለተውኳቸው ይህ ነገር ደግሞ ለእኔ በደል ይሆንብኛል። መጽሐፍ ለባልንጀራችሁ እንጂ ለራሳችሁ ብቻ ደግሞ አታስቡ ያለውን አላሰብኩምና ብላ አሁንም ደግሞ ጌታዬ ኢየሱስ ክርስቶስ ሆይ የምሰራውን መልካሙን ሥራ ደግሞ ግለጥልኝ፣ ለሰው ፍጥረት ሁሉ ደግሞ ያማረውንና የሚሻለውን ደግሞ አመልክተኝ አለች። ይህንን ካለች በኋላ ሰራዊቷንና ሕዝቡንም ሁሉ ደግሞ 70 ነገስታት 7 ቀኖችን በመጾም ወደ አሸናፊ እግዚአብሔር ይለምኑ ዘንድ ታላቅ ምህላንም ደግሞ ያደርጉ ዘንድ አዘዘቻቸው። እርሷም ንግሥት እሌኒ እንባዋን በማፍሰስና በሐዘን ወደ አሸናፊ እግዚአብሔር እየለመነችና እየተማለደች ለሕዝቡ ሁሉ ደግሞ የምታደርገውን ነገር በጎ ሥራ እየገለጸላት ዘንድ በከበረ መስቀል ቤተ ክርስቲያን ውስጥ እህል ሳትበላ ውሃ ደግሞ ሳትጠጣ በመጾም ብዙ እንባዋም ደግሞ በማፍሰስና በማልቀስ ደግሞ 7 ቀኖችን ታላቅ ምህላ አደረገች። 7ቱም ዕለት ደግሞ በተፈጸመ ጊዜ የወልደ እግዚአብሔርን ሰው መሆን ደግሞ ያበሰረ የመላእክት አለቃ ስሙ ገብርኤል የሚባል ወደ እርሷ ደግሞ ተልኮ በመጣ በፊቱም ቆሞ አንቺ ሴት ደግሞ ሃይማኖትሽ ስራሽም ደግሞ ፍጹም ነው አላት። ንግሥት እሌኒም ደግሞ መልአኩን ደግሞ ባየችው ጊዜ ደነገጠች፣ ደግሞ እጅግም ተንቀጠቀጠችና በምድር ላይ ደግሞ ወደቀች። መልአኩም ከምድር አነሳት፣ እንዲህም አላት፣ የእግዚአብሔር አገልጋዩ
የከበርሽ እሌኒ ሆይ ደግሞ አትፍሪ፣ አትደንግጪ። በእግዚአብሔር መንበር ፊት ደግሞ ጸሎትሽ ልመናሽ ተሰምቷልና አትፍሪ። የምትሰሪውን ሁሉ ደግሞ እነግርሽ ዘንድ ወደ አንቺ ላከኝ። ደግሞ እሌኒም መልአኩን ደግሞ አንተ ማነህ ብላ መለሰችለት። እርሱም የእግዚአብሔር መልአክ ነኝ አላት። ደግማ ደግሞ በእውነት አንተ የእግዚአብሔር መልአክ ነህን አለችው። እርሱም ደግሞ አዎ የእግዚአብሔር መልአክ ነኝ አላት። እሌኒም መልአኩን አንተ የእግዚአብሔር መልአክ ከሆንክ አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም ፍጹም አሸናፊ የጌትነት ምስጋና በሰማይና በምድር የመላ ነው በል እስቲ አለችው። መልአኩም እሊህን የከበሩ ቃሎች ተናገረ። እሌኒ እንዳለችው የሥላሴን ስሞች አንድ አምላክ የሆነ በአብ በወልድ በመንፈስ ቅዱስ ስም ፍጹም ደግሞ አሸናፊ የጌትነትህን ደግሞ ምስጋና በሰማይና በምድር የመላ ነው ብሎ ደግሞ ጠራለት። እሌኒም ደግሞ የእግዚአብሔር መልአክ እንደሆነ አመነችው። መልአኩም የከበረች እሌኒንና መልካም ደግሞ አደረግሽ፣ የበጎ ሥራ ጠላት ሰይጣን እንዳያስትሽ እንዳያጠፋሽም ሁል ጊዜ ደግሞ በየዕለቱ በየሰዓቱ ደግሞ ከስራሽ ሁሉ ደግሞ አስቀድመሽ እሊህን ስሞች በመጥራት ደግሞ እንዲህ አድርጊ አላት። እሌኒም የእግዚአብሔር መልአክ ጌታዬ ከእግዚአብሔር ዘንድ የተላከውን እኔም ደግሞ የምጠራውን በል ንገረኝ አለችው። ቅዱስ ገብርኤል ለቅድስት እሌኒ እንዲህ አላት። እግዚአብሔር ያለሽ እንዲህ ነው። ቢጫ ሐር ግምጃ፣ ከወርቅ የተሰራ ልብስ፣ ጶዴር የሚባል ግምጃ፣ መጎናጸፊያ ግምጃ፣ ሰማያዊ ህብር ግምጃም በምድር ላይ ደግሞ አዘርጊ። በእነዚህም ደግሞ ልብሶች ላይ የከበረ የጌታን የክርስቶስን መስቀል አስተኙ። ከዚህ በኋላ ሌላ እንጨት ደግሞ ያልተመገዘበትና ደግሞ ያልተቆረጠበት አዲስ መጋዝ ደግሞ አስመጪ። የጌታን የክርስቶስን መስቀል ይመግዙት ዘንድ ደግሞ ጳጳሳትን፣ ኤጲስቆጶሳትን፣ ቀሳውስትን እዘዣቸው። ከላይ ደግሞ እስከታች ደግሞ ቆርጠው ከሁለት ይክፈሉት። እያንዳንዱ ደግሞ የተከፈለውን ደግሞ ስንዝር በስንዝር አድርገሽ አስቆርጭው። ለሰባውም ደግሞ ነገስታት አንዳንዱን በስንዝር የተከፈለውን ስጫቸው። የጌታ የክርስቶስን መስቀል እየያዙ ወደ ሀገራቸው ይሂዱ አላት። የሚበልጠውንም ደግሞ ክፍል በወርቅ ሳጥን ውስጥ አስገብተሽ በወርቅ አልጋ ላይ ደግሞ አድርገሽ አኑሪ። በኋላ ዘመን በ1444 ዓመት በዳግማዊ ዳዊትና በልጁ በዘርዓ ያዕቆብ ዘመነ መንግስት ወደ ኢትዮጵያ ሀገር ይሄድ ዘንድ አለውና እነርሱ ደግሞ አምላክን የወለደች የእመቤታችን የማርያምና አዳኝ ጌታ የሆነ የክርስቶስ መስቀል የሚወዱ የተመረጡ ናቸውና ስለሆነ ማለት ጌታችን ኢየሱስ ክርስቶስ በሕልማቸው መስቀሌን በመስቀል ላይ ደግሞ አኖሩ ይላቸዋልና ስለዚህ ይህ መስቀል ደግሞ የከበረች የኢትዮጵያን ሀገር ተራራዎቹና ጫካዎቹና ደግሞ አውራጃዎቹም 3 ዓመት ደግሞ ከ3 ወር ደግሞ ይዞራል። ከ3 ዓመት ደግሞ ከ3 ወር በኋላ ወደ ደብረ ከርቤ ደግሞ ይወጣል። ይህችውም ደግሞ ቦታ ቀድሞ ደግሞ ደብረ ነገስት፣ ዳግመኛም ደብረ ነጎድጓድ፣ ሶስተኛ ደብረ ከርቤ ትባላለች። ሰሎሞን በምስጋና መጽሐፍ እኔ ራሴ ወደ ደብረ ከርቤ ደግሞ ወጣለሁ እንዳለም ከርቤ ማለትም ጌታ ክርስቶስ በዕለተ ዓርብ በተሰቀለ ጊዜ በመስቀል ላይ ደግሞ የተቀበለውን ደግሞ የሕማሙንና የሞቱን መዓዛ ነው። ያሬድም እንዲህ ብሏልና ጌታ መስቀልነት ደግሞ በሌለው በቀርቀሃ ላይ ደግሞ የተሰቀለ አይደለም በእንጨት መስቀል ላይ ነው እንጂ። የጌታ ክርስቶስ ዕፀ መስቀል በውስጧ ስለሚኖር ይቺ ቦታ ደብረ ከርቤ ትባላለች። ስለዚህ በኢትዮጵያ ካሉ 44 ሁሉ ደብረ ከርቤ ትበልጣለች፣ ትከብራለች። ይህ መስቀል 3 ዓመት ከ3 ወር ያህል የዞረ ደግሞ ደብረ ከርቤን ማወቅ ተስኖት አይደለም። የጌታ ክርስቶስ ዕፀ መስቀል በውስጧ በመመላለሱ ደግሞ የቅድስት ሀገር ኢትዮጵያ አድባራቶቿ ሁሉ ደግሞ እንዲከበሩ እንዲነጹም ነውና። መልአኩም ቅድስት እሌኒን ዳግመኛም እንዲህ አላት። ለሰብአው ደግሞ ነገስታት ስንዝር በስንዝር ሰጥተሽ የተረፈው ላንቺ ለራስሽ ደግሞ አኖሩ። ሌላውን ደግሞ አንዱን ክፍል ግን እንደነገርኩሽ ወደ ኢትዮጵያ ሀገር እስከሚሄድ ይህንን የመስቀል ክፋይ በከበረ ዕንቁ መርዓ መርግድ ጳዚዮን ደግሞ በሚባል በብርሃንና በወርቅ ደግሞ ሶፈርም ደግሞ በሚባል ዕንቁም ደግሞ በ4 ገጽ ለብጭው። ከዚያም ደግሞ በወርቅ ደግሞ ጋራ በተሰራ ግምጃ ልብስ ደግሞ ጠቅልለሽ በታላቅ ክብርና ምስጋና አኑሪው። ይህንን እውነት ደግሞ የሆነ ትእዛዝ ለንግሥት እሌኒ ደግሞ ከነገራት በኋላ
የመላእክት አለቃ ቅዱስ ገብርኤል ከእርሷ ዘንድ ደግሞ አልፎ ሄደ፣ ወደ ሰማያዊም ደግሞ ወጣ። ከዚህ በኋላ ደግሞ ንግሥት እሌኒ ጳጳሳትና ኤጲስቆጶሳትን ቀሳውስትንና ዲያቆናትን ወደ ምድር ላይ ደግሞ በወርቅ ደግሞ በብር ዕንቁዎች የተሰሩ ልብሶችን ደግሞ ያነጥፉ ዘንድ ደግሞ አዘዘቻቸው። ካህናቱም እንዳዘዘቻቸው አደረጉ። የጌታ ክርስቶስን ዕፀ መስቀል በእነዚያ በከበሩ ልብሶች ደግሞ ላይ ደግሞ ያኖሩት ዘንድ ዳግመኛም አዘዘቻቸው። ካህናቱም በወርቅ በብር ዕንቁዎች የተሰሩ የከበሩ ልብሶችን በምድር ላይ ደግሞ አንጥፈው አዳይ በሆነ በእግዚአብሔር ልጅ ደግሞ ደም የከበረ ዕፀ መስቀሉን በላያቸው ደግሞ አኖሩ። ንግሥት እሌኒም ሌላ እንጨት ደግሞ ያልተመገዘበት አዲስ መጋዝ ደግሞ አምጡ፣ የከበረ ዕፀ መስቀሉን ከላይ ደግሞ እስከታች ደግሞ ከሁለት ደግሞ ክፈሉት አለቻቸው። ካህናቱም ንግሥት እሌኒ እንዳዘዘቻቸው ይህን የከበረ ዕፀ መስቀል ደግሞ ከሁለት ደግሞ ይከፍሉት ዘንድ በመጋዝ ደግሞ መቁረጥ ጀመሩ። ካህናትም በሐዲስ መጋዝ ደግሞ ይመግዙት ዘንድ ሲጀምሩ ያን ጊዜ በውስጡ እንደ ውሃ ምንጭ ደግሞ ደም ጎርፍ ከበታችና በተነጠፈ የከበረ ልብሶች ላይ ደግሞ ወረደ። በዚያን ጊዜ ብርሃናዊ መላእክት መጥተው በብርሃን ጽዋ ደግሞ ተቀበሉት። የክብር ባለቤት ጌታችን ኢየሱስ ክርስቶስ በተሰቀለባት ዕለተ ዓርብ ደግሞ አስቀድመው ደግሞ እንዳደረጉት በዓለም ከዳር እስከ ዳር ረጩት። ይህንን የከበረ ዕፀ መስቀል ከሁለት ከፈሉት። ከመስቀሉ ደግሞ ከሚፈሰው ደም ንግሥት እሌኒ በወርቅ ደግሞ ወጨት ደግሞ ተቀብላ ደግሞ በወርቅ ብርሌ ውስጥ ደግሞ አደረገችው። በቤተ ክርስቲያን ውስጥ ደግሞ አስገብታ ኖረችው። በዚያን ጊዜ ደግሞ ወዲህ ንግሥት እሌኒ ከዚያ ከከበረ መስቀል ውስጥ ደግሞ ከፈሰሰው ደም ሳትቀምስ ደግሞ የማትበላና የማትጠጣ ሆነች። ከዚህ በኋላ ደግሞ የጌታ ክርስቶስ መስቀል አንዱን ክፍል ስንዝር በስንዝር አሸነሸነችውና ከከፈለችው ለሰባው ደግሞ ነገሥታት አንዱን ስንዝር ሰጠቻቸው። ለራሷም ደግሞ አንድ ስንዝር ወሰደች። የጌታ ክርስቶስን መስቀሉን እኩሌታ ደግሞ ክፍል ከወርቅ ደግሞ ክብር ከዕንቁም ደግሞ ከዓይናታቸው ደግሞ በተሰሩ በከበሩ ልብሶች ደግሞ ይጠቀልሉት ዘንድ ደግሞ በወርቅ ሳጥን ውስጥ ደግሞ አስገብተው ሳጥኑን ደግሞ በወርቅ አልጋ ላይ ደግሞ አድርገው ወደ ቤተ ክርስቲያን ውስጥ ደግሞ አስገብተው በመሰዊያው መንበር ውስጥ ደግሞ ያኖሩት ዘንድ ካህናቱን አዘዘቻቸው። ካህናቱም ንግሥት እሌኒ ደግሞ እንዳዘዘቻቸው ከወርቅ ክብር ዕንቁም ደግሞ በየአይነታቸው ከተሰሩ ደግሞ ከከበሩ ልብሶችን ደግሞ በጠቀለሉት ደግሞ በወርቅ ሳጥን ውስጥ አስገብተው በወርቅ አልጋ ላይ ደግሞ አድርገው ወደ ቤተ ክርስቲያን አስገብተው በታቦቱ መንበር ውስጥ ደግሞ አኖሩት። ንግሥት እሌኒም ደግሞ ከሰባው ነገሥታት ከፈላ ከአዳራሻቸው ደግሞ እስከሰጠቻቸው በኋላ እሊህ ሰባው ነገሥታት ጌታ ክርስቶስን መስቀል ይዘው ደግሞ ደስ እያላቸው ፈጽመው እያመሰገኑ እግዚአብሔርን እያመሰገኑ ደግሞ የከበሩ በደህንነት ደግሞ በሰላም በፍቅር በአንድነት ወደ ሀገራቸው ደግሞ ገቡ። የንግሥት እሌኒንም የሕይወቷን ዘመን ጦርነት ደግሞ ጭቅጭቅ ደግሞ የሌለበት እውነትና ሰላም ደግሞ የሰፈነበት ሆነ። የደግነትም ዜና ደግሞ በዓለም ከጽንፍ እስከ ጽንፍ ደግሞ ተሰማ። ለእግዚአብሔር ምስጋናው የጌታችን የኢየሱስ ክርስቶስ የአምላካችን ይቅርታው ምሕረቱ የመስቀሉም ግርማ ሞገስ የቅድስት እሌኒ ደግሞ በድካሟ ደግሞ የሚገኝ በረከቷ የክብር አባታችን ተክለ ሃይማኖት እንዲሁም የቅዱሳኑ በረከት በእኔና በእናንተ በሁላችን በሕዝበ ክርስቲያን ላይ ጸንቶ ለዘላለሙ ይኑር አሜን። ያቀረብነውን ጸሎት ልመናችን እግዚአብሔር ይቀበል እንደ ቸርነቱ ነው እንጂ እንደኛ ኃጢአት ብዛት አይሁን። ከዚህ በመቀጠል ደግሞ ለበረከት አንድ ተአምር አነባለሁ። ይቅርታው ምሕረቱ በእውነት ለዘላለም ከኔ ከናንተ ከሁላችን ሕዝበ ክርስቲያን ጋር ጸንቶ ለዘላለሙ ይኑርና ጌታችን ፈጣሪያችን መድኃኒታችን ኢየሱስ ክርስቶስ ያደረገው ተአምር ይሄ ነው። አይሁድም ደግሞ የቀራንዮውን ሰው ደግሞ ስምዖንን መለሱት። ያንንም ዕፀ አሸከሙትና ደግሞ ከከተማ ውጭ ደግሞ ወዳለች ጎልጎታ ወደምትባል የአትክልት ቦታ ሄዱ። በዚያም ደግሞ የእግዚአብሔር መልአክ የቀበረው ደግሞ የአዳም መቃብር ደግሞ አለ። ነቢይ በምድር መካከል ደህንነትን ደግሞ አደረገ ያለውን ይፈጸም ዘንድ ደግሞ በምድር መካከል በዚያ የከበረ ዕፀ መስቀል ተከሉ። ዳግመኛም ነቢይ ሙሴ ሕይወታችሁን ደግሞ በፊታችሁ ተሰቅላ ደግሞ ታዩታላችሁ ብሏልና ለጌታ ኢየሱስ የአሮንን ልብስ ደግሞ
ያለበሱባት ምክንያት እርሱ መንግስት ክህነትን ትንቢት ከእርሱ ወስዶ ደግሞ ለሌሎች እንደሚሰጥ ያስረዳል። ጲላጦስም ደግሞ የእንጨት ሰሌዳ አምጥቶ የጌታ ኢየሱስ ክርስቶስ ዜና የናዝሬቱ ኢየሱስ የአይሁድ ንጉሳቸው ይህ ነው የሚል ሰሌዳው ላይ ደግሞ ቀረጸ። አይሁድም የአይሁድ ንጉስ ብለህ ደግሞ አትጻፍ አሉት። እርሱም የጻፍኩትን ጻፍኩ አላቸው። ይቅርታው ምሕረቱ ለሁላችን ለሕዝበ ክርስቲያን ጋር ጸንቶ ለዘላለሙ ይኑር አሜን። ያቀረብነው ጸሎታችን ልመናችን እግዚአብሔር ይቀበለን። በአንድነቱ ለአባታችን ወይም በአባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግስትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችን ይቅር በለን እኛም የበደልነውን ይቅር እንደምንል፣ አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግስት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እልሻለሁ። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። አሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። ጸጋን የተሞላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን ኃጢአታችን ያስተሰርይልን ዘንድ ለዘላለሙ አሜን። ምስጋና ይሁን አንድ አምላክ ለሚሆን ለአብ ለወልድ ለመንፈስ ቅዱስ ዛሬም ዘወትርም ለዘላለሙ አሜን። ከዚህ በመቀጠል ደግሞ የጻድቁ አባታችን የአቡነ ሳሙኤል ዘደብረ ወገግን ገድል በሥላሴ ስም አነባለሁ። አንድ አምላክ በሆኑ በአብ በወልድ በመንፈስ ቅዱስ ስም በጌታችን ኢየሱስ ክርስቶስ አጋዥነት ክቡር የሚሆን የአባታችን የሳሙኤልን ገድል መጽሐፍ ማንበብ እንጀምራለን። ሳሙኤል ማለት እግዚአብሔር ጸሎቴን ሰማኝ ማለት ነው። ከሱል ከሚባል ወንዝ በምስራቅ በኩል ዝም በሚባል ምድር በጽላሎሽ አውራጃ ውስጥ የሚኖር ስሙ እንድሪያስ የሚባል አንድ ሰው ነበረ። የሚስቱም ስም ደግሞ አርሶንያ ይባል ነበረ። ሁለቱም ኡዳን ክቡራን ነበሩ። በልባቸው ደግሞ በሐሳባቸው ሁሉ እግዚአብሔርን ይወዱት ነበረ። ጾምና ጸሎትን ደግሞ ይወዱ ነበርና ከዚህ በኋላ ሁለት አዳራሽንም ደግሞ ሰሩና አንዱን ለመነኮሳት አንዱንም ለጦም አዳሪዎች አደረጉ። እንደ ችሎታቸውም ምጽዋትን ይሰጡ ነበረ። ነገር ግን ልጅ ስላልነበራቸው ሁል ጊዜ ያዝኑ ነበረ። የአብርሃም የይስሐቅ የያዕቆብ አምላክ ለፍጥረቱ ሁሉ ልጅን የምትሰጥ ለዱር እንጨቶች ሁሉ ከቅርንጫፋቸው ፍሬ ደግሞ የምትሰጥ ለእንስሳትም ደግሞ ሁሉ ፍሬን የምትሰጣቸው ለወፎቹም ፍሬን የምትሰጣቸው እግዚአብሔር ለእኛም በዘመናችን ሁሉ የሚያስደስትን ገንዘባችንን የሚወርስ አንተንም ደስ የሚያሰኝ ቅድስት ቤተ ክርስቲያንንም የሚያገለግል መልካም ልጅን ስጠን እያሉ ቀንና ሌሊትንም እግዚአብሔርን ይለምኑ ነበረ። ከዕለታት በአንደኛው ቀን ደግሞ በቤታቸው ሳሉ አባታችን አቡነ ተክለ ሃይማኖት ወደ እነርሱ ደረሰ። እነርሱም ደግሞ አክብረው ደግሞ ከተቀበሉት በኋላ ውሃን አምጥተው ደግሞ እግሩን አጠቡት። ከዚህ በኋላ እንደ ልማዳቸው ምግብ አመጡለት። እሱ ግን ደግሞ ጿሚ ተሐራሚ ደግሞ ነበርና አልበላም። በነጋም ጊዜ ደግሞ የምንኩስናን ሥርዓት እንዲሰጣቸው ይለምኑት ዘንድ ወደ አቡነ ተክለ ሃይማኖት መጡ። እንድርያስም አባታችን ተክለ ሃይማኖትን ሚስቴ ደግሞ ወይም ልማድ አንስትን ደግሞ የሴቶች ልማድ ለመተው ደግሞ ደርሳለች፣ እኔም አርጅቻለሁና ለእርጅናም ደርሻለሁ አለ። አባታችን ተክለ ሃይማኖትም እንድርያስ እግዚአብሔር ደስ የሚያሰኝ ለመንግሥተ ሰማያት የሚያበቃ አጋንንትን የሚያጠፋ ለጣዖት ማምለኪያዎችንም ደግሞ የሚያፈርስ አብያተ ክርስቲያናትን የሚሰራ መልካም ልጅን ደግሞ እንደ ልብህ ልመና ይሰጣል፣ በአምላክ በእግዚአብሔር ደስ ይበልህ አለው። ነገር ግን እናንተ በሃይማኖት በልባችሁ ደግሞ ባሰባችሁም ሁሉ ደግሞ ተጠራጣሪዎች አትሆኑ አላቸው። እንደዚህም ብለው ደግሞ ወደ መንገዱ ተነሳ። እነሱም በፍቅር ሸኙት። እርሱም ደግሞ እናንተ ንዑዳን ክቡራን ናችሁ፣ እግዚአብሔር ከእናንተ ጋር ይሁን ብሎ ደግሞ ባረካቸው። እነርሱም ተባርከው ወደ ቤታቸው ተመለሱ። ከዚህ በኋላ ሚስቱ ቅድስት አርሶንያ ደግሞ ጸነሰች። ሁለቱም ስለ ጽንሷ ነገር ደግሞ ተደሰቱ። ዘመዶቿንና ወንድሞቿን ወዳጆቿንም ሁሉ ደግሞ ታላቅ ደስታን አደረጉ። የመውለዳቸውም ደግሞ ቀን ደግሞ በደረሰ ጊዜ የእግዚአብሔር መልአክ ለእንድርያስ ተገለጸለት። ሚስትህ በዚች ቀን ደግሞ ትወልዳለችና ነገር ግን ደግሞ በእርሱ ላይ ደግሞ ታላቅ ተአምር ያደርጋልና ወደ ቤተ ክርስቲያን ደግሞ አትውጪ ባላት እንቢ ብትልህ ደግሞ አንተ ከቤት ደግሞ አትውጣ ደግሞ አለው። ይህንም ብሎ ደግሞ ከእርሱ ተሰወረ፣ ወደ ሰማይ ማረገ። እንድርያስ ሚስቱ
አርሶንያን ደግሞ ወደ እመቤታችን ቤተክርስቲያን አትውጪ አላት። እሷም ደግሞ ብፁዕ እንድርያስ ይህን ነገር ደግሞ አይቻልምኝም፣ በቤተክርስቲያን ደግሞ የምጸልየው ጸሎት የዘወትር ልማዴን አልተወም፣ ቁርባንም ደግሞ ሳልቀበል አልውልም አለችው። ደግሞ እምቢ ብለውም ደግሞ ወደ ቤተክርስቲያን ሄደች። ያስለመደችውን ደግሞ ጸሎት ከጨረሰች በኋላ ቁርባንን ደግሞ ተቀበላ ከቤተክርስቲያን ወጣች። በዚያን በኋላ በመንገድ ምጥ ደግሞ ያዛት። ደም ግባቱ ደግሞ ያማረ ልጁንም ደግሞ ያለ ምንጭ ደግሞ ጭንቀት ወለደች። አዋጆቹንም ደግሞ ከእርሷ ጋር ነበሩ። ሕፃኑም ደግሞ ሁለመናው ከእግር እስከ ራሱ በብርሃን ተጠቅልሎ ባዩት ጊዜ ከበፊቱ ደግሞ የነበሩ አባቶችንና እናቶች አልነገሩንም? እኛም አይተን አናውቅም። የዚህ ነገር ምን ይረቅ ምን ይደንቅ እያሉ ደግሞ አደነቁ። ሴቶችም ይህን ሲነጋገሩ አባቱ እንድርያስ እየሮጠ መጥቶ የእግዚአብሔር መልአክ እንደነገረው ደግሞ የተሰወረውን ሁሉ ደግሞ እንዳስረዳው እኔ የማውቀውን እናንተ ስለማታውቁ ፈጽማችሁ አትንኩት አላቸው። ወደ ሕፃኑም ደግሞ በተመለከተ ጊዜ 4 አይነቶችን አየ። የመጀመሪያው ነጭ ግምጃ ደግሞ ይመስላል፣ ሁለተኛው ደግሞ ሽንጉርጉር ይመስላል፣ ሶስተኛው ፍህም ይመስላል፣ አራተኛው ጽጌረዳ ይመስላል። ከአራቱ ምስል ደግሞ መካከል ይህ ሕፃን ደግሞ እየዘለለ ወጣ። በቀኝ እጁም ደግሞ እናቱ እንደ ቆረበችው ቁርባን ያለ ደግሞ ይዞ ተገኘ። ካህኑ እንድርያስ እጁን ደግሞ ታጥቦ ከሕፃኑ እጅ ደግሞ ቁርባኑን ደግሞ ተቀብሎ ቆረበ። ይህን ደግሞ ድንቅ ተአምር ያዩ ሰዎች ሁሉ ደግሞ አደነቁ። በዚህም ሕፃን ልደት ቀን ይህ ሁሉ ነገር ተደረገ። በኋላስ ምን ታላቅ ተአምር ያደርግ ይሆን አሉ። በዚህም ነገር ደግሞ እየተደሰቱ ወደ ቤታቸው ተመለሱ። ከዚህ በኋላ አባቱና ደግሞ እናቱ እመቤታችን ደግሞ ተክለ ሃይማኖትን የልጃችንን ደግሞ የልደቱን ቀን ደግሞ እንደነገረን ደግሞ መንፈሳዊ አባት የሆነው እያሉ ደግሞ ተማከሩ። ቅድስት አርሶንያም ደግሞ እንድርያስን ሂደ ደግሞ አባታችን ተክለ ሃይማኖትን ለምነው ወደ እኛ አምጣዋለች። አባታችን እንድርያስ ደግሞ ወደ አባታችን ተክለ ሃይማኖት ሄደ። አባታችን ተክለ ሃይማኖት ጌታው ደግሞ ብፁዕ እንድርያስ በፍቅር ተቀበለው ደግሞ ስለምን ወደ እኔ መጣህ አለው። ካህኑም እንድርያስ በብስራት ስለመወለዱ ሕፃን ልነግርህ ነው መጣሁ አለው። ሁለቱም ከመጀመሪያው እስከ መጨረሻው ተጨዋወቱ። አባታችን ተክለ ሃይማኖት የሥጋ ዘመዱ ነውና ብፁዕ እንድርያስን ደግሞ ይወደው ነበረ። ካህኑ እንድርያስ ደግሞ ለልጁ የመንፈስ ቅዱስ አባት እንደሆነው አባታችን ተክለ ሃይማኖት ደግሞ በፍጹም ትጋት ለመነው። አባታችን ተክለ ሃይማኖት ልጄ ሆይ ይህ ነገር ይቻለኛልን? ነገር ግን የእግዚአብሔር ፍቃድ ይሁን አለው። ሁለቱም ደግሞ ተስማምተው መንገድ ጀመሩ። ዝም ወደሚባል ሀገራቸው ደግሞ ደረሱ። አባታችን ተክለ ሃይማኖት አርሶንና ሆይ ሰላምታ ላንቺ ይገባሻል፣ እግዚአብሔር ከአንቺ ጋራ ይሁን፣ ከጠላትም እጅ ደግሞ ያድንሽ አላት። የጻድቁ የአባታችን የሳሙኤል ልመናው ደግሞ አማላጅነቱ ከሁላችን ሕዝበ ክርስቲያን ጋር ጸንቶ ይኑር ዛሬም ዘወትርም ለዘላለሙ አሜን። ከዚህ በመቀጠል ደግሞ ለበረከት መልክአ ሳሙኤልን አነባለሁ። ሳሙኤል ሆይ ከምስጋና ትንሽ እናገር ዘንድ ለውጥን ደግሞ ሳታውቅ ያማረውን የሚናገርና የሚያስገነዝብ የእውቀት መንፈስ በእኔ ላይ ደግሞ አፍስስ። ጌታችን በደመና ካረገ በኋላ ደቀ መዝሙርቱ የጥበብ መንፈስን ደግሞ እንደጨመረ ሰላም ለዝክረ ስምከ ሳሙኤል ሆይ ቁጥር 4 ለሆነ በሰባተኛው የሰማይ ብራና ወይ ወረቀት ለተጻፈ ስም አጠራር ሰላምታ ይገባል። የሐዲስ መሠዊያ አገልጋይ የካህናት አለቃ ሳሙኤል ሆይ ለሰዎች ቤዛ ለመሆን በግፍ በሞት ደግሞ በነባቢ ደግሞ ክርስቶስ ደም ኃጢአትን ደግሞ ያስተሰርይልኝ ዘንድ ሰላም ለስዕርተ ርእስከ ሳሙኤል ሆይ ደግሞ የወጣቶችን ጸጉር ሁሉ ደግሞ በምሳሌ ደግሞ አይመሰለውምና ውበትን ላልወደደ የራስ ጸጉር ሰላምታ ይገባል። ከታቦት ምድር የመጣህ ሳሙኤል ሆይ የሐዘንና የለቅሶን ደግሞ ብዛት ከእኔ ላይ ደግሞ ታላቅ ዘንድ ፈጽመ ልመናኝ ለምንልኝ። ልመናህ ለእኛ ለሁላችን ይሆናልና ሰላም ለስዕርተ ሳሙኤል ሆይ ደግሞ ልባቸው ደግሞ ለማያስተውል ሕዝብ ጥበብን ያስገነዘብ ዘንድ የድካም ልብስን ደግሞ ለለበሰ ራስ ሰላምታ ይገባል።
ምንደኛ ደግሞ ያልሆንክ ደግሞ ሳሙኤል ሆይ ከተኩላ አሸሽተ ደግሞ እየጠበቅ ሕዝብን ታድን ዘንድ ራስን ሰጠ። ሰላም ለገጽከ ሳሙኤል ሆይ የኤፍሬምና የምናሴ ወገኖች ደግሞ ምስጋናንና ላመሰገኑት ፊት ሰላምታ ይገባል። ሳሙኤል ሙሴ ሆይ ከዓለም ደግሞ ራምሴ ከአንተ ጋር በሕዝብ መውጣት ደግሞ ጊዜ የምስጋና ተራራ በሆነ በሲና መስቀል ሰማይ ደግሞ ተመሰገንክ። ሳሙኤል ሆይ ደግሞ እረፍትን ሳያውቁ ደግሞ ዓይኖች ደግሞ ከብዙ ጠላት ደግሞ የሚጠብቁ ቅንድቦች ደግሞ ሰላምታ ይገባል። መልእክትን ደግሞ ለምትፈጽም ሳሙኤል ሆይ በአዲስ ኪዳን መቅደስ ደግሞ ከአንተ ጋር ደግሞ ለመስዋዕት እሰዋ ዘንድ ደግሞ ከአንተ ሀብትን ስጠን። ሰላም ለአይንቲከ ሳሙኤል ሆይ የዘወትር ደግሞ የሰማዕታትን ተጋድሎ እያዩ ለወደዱና ደግሞ ላገለገሉ ዓይኖች ሰላምታ ይገባል። ትጉ ሳሙኤል ሆይ ደግሞ ከእርሷ ደግሞ አመፀኞችን ደግሞ ፈጽመ ታረቅ ዘንድ የቤትን ውስጥ አድዋንና ዙሪያን ደግሞ በሊቶስጥራ ደግሞ የመስቀል ኃይል ደግሞ ጠበቀ። ሰላም ለአዛኒከ ሳሙኤል ሆይ ደግሞ የእውነት ነገርን እንጂ የዋዛ ነገርን ደግሞ ለማያዳምጡ ደግሞ ጆሮች ሰላምታ ይገባል። ብዙ ልጆችን ደግሞ የወለድክ አባት ሳሙኤል ሆይ ድምፁ ረቂቅ የሆነ የምስጋና ደግሞ ከበሮ በምዕራብና በምስራቅ ደግሞ መስማትን ደግሞ ተሰማ። ሰላም ለመላቲሂከ ሳሙኤል ሆይ ደግሞ በቀራንዮ የመነጨ የሚያቃጥል የሐዘን እንባ ቃጠሎን ደግሞ ለታገሱ ጉንጮች ሰላምታ ይገባል። ዓለምን የምታጠጣው ደግሞ የረድኤት ምንጭ ሳሙኤል ሆይ ስጋዬን ደግሞ የኃጢአት ድዊ ደግሞ አድርጎታልና የበሽተኞች መድኃኒት ልመና ፈጥኖ ደግሞ ያድነው። ሰላም ለአናፊከ ሳሙኤል ሆይ ደግሞ የሕሙማንን ደግሞ ሕማም የተሸከመ ደግሞ የሥጋው ቃል ደግሞ መስዋዕት መዓዛው ዘወትር ለሚያሸቱ አፍንጮች ደግሞ ሰላምታ ይገባል። ሁልጊዜ ተአምራትን የምትሰራ ሳሙኤል ሆይ ወንጌላዊ ሃይማኖትን ደግሞ ተራራን አፈለሰ። የሾላንም ደግሞ አናኗር ከደረቅ ወደ ባህር ደግሞ አደረገ። ሰላም ለከናፍሪከ የመስዋዕቱ አገልጋይ አጽሙን ደግሞ ሳይሰበሩ ደግሞ የበሩን ደግሞ መቃን ደግሞ ላይነታቸው ደግሞ እንዲቀቡት ደግሞ በማድረግ በታረደው ደግሞ የበግ ደም ደግሞ የዋጀን ጌታ የቤቱ መጋቢ ደግሞ አገልጋይ የሆንክ የዘመን ነቢይ ሳሙኤል ሆይ ትንቢት ለተናገርህባቸው ደግሞ ከንፈሮች ሰላምታ ይገባል። ሰላም ለአፉከ ሳሙኤል ሆይ መጽሐፍ እንዳለ ስራ መፍታትን ደግሞ እንዳይናገር ደግሞ ጠባቂን ለሾመ አፍ ሰላምታ ይገባል። ሳሙኤል ሆይ ደግሞ በመከራው ጊዜ ደግሞ በመስቀል ደብተራ ትንቢት ለመፈጸም ደግሞ ሐሞትንና ከርቤን የጠጣ የቃለ ትዕግስቱን ደግሞ ነገር አስተውለሃል እኮ። ሰላም ለአስናኒከ ሳሙኤል ሆይ የመላእክትን ሕግ ደግሞ ለራሱ ደንግጓልና ልማድ ደግሞ መብልን ለተወ ደግሞ ጥርስ ሰላምታ ይገባል። ሳሙኤል ሆይ ከምሕረተ አባት ከሳሙኤል ጋራ መዛመድን ደግሞ ተዛምደሃልና የሐሳቤ እግር ወደ በደል ደግሞ ተራራ በወጣ ጊዜ ልመና ደግሞ ባሕር ሆኖ ደግሞ ያስጥመው። አሜን። ሰላም ለልሳነከ ሳሙኤል ሆይ ደግሞ 10 ቃላትንና 6 ቃላትን ወንጌልን ጨምሮ በመስበክ ደግሞ በባለሟልነት ከፍ ላለ አንደበት ሰላምታ ይገባል። ሳሙኤል ሆይ የተቀደሱ የእስራኤል ወገኖች ሕዝብ ደግሞ በመጠራት ደግሞ በሄዱ ጊዜ በአምላክ በክርስቶስ መንግስት ከአንተ ጋር ደግሞ ይንገሱ ዘንድ ለመን። አሜን። ሰላም ለቃልከ ዘዜነወ ደግሞ ሳሙኤል ሆይ የልዕልናን ደግሞ ምስጋና ደግሞ ከፍ ከፍ የሚያደርገው የተመሰገነ የማርያም ልጅ የወንጌልን ደግሞ ላስተማረ ቃለ ሰላምታ ይገባል። የሴሎ ነብይ ደግሞ የኤልያስ ሁለተኛ የምትሆን ነብይ ሳሙኤል ሆይ ሁሉን የሚገዛ የአንተን ኃይል ደግሞ ያውቅ ዘንድ ሰይጣን ደግሞ አክዓብን ደግሞ በረሃብ ደግሞ ግደለው። አሜን። ሰላም እብል እስትንፋስከ ሳሙኤል ሆይ ደግሞ ድውያን ስጋን ደግሞ የፈወሰና ሙታን ነፍስን ደግሞ ያዳነ ሽቱ እስትንፋስ ሰላም ላለው ሳሙኤል ሆይ ደግሞ አምላክ ነፍሳትንና ከምርኮ ደግሞ ለማዳን በስጋ ሰው ከሆነ በኋላ ደግሞ በአልጫቸው ላይ ደግሞ ጨውን ፍቅርን ደግሞ ጨመረ። አንተም ደግሞ ሰዎች ወደ ሃይማኖት ደግሞ ጠራህ። ሰላም ለጉርኤከ ሳሙኤል ሆይ የክርስቶስን ደግሞ ቃል በመስዋዕትህ ደግሞ ሐሳቧን ደግሞ የመስቀል መጠጥ ወይን ደግሞ ላስጎመጀው ጉሮሮ ሰላምታ ይገባል። ሳሙኤል ሆይ ጠላት የበደል ወርቅን ደግሞ በሚዛን ደግሞ በመዘነው ጊዜ
ልማዱ ማዳን ደግሞ የሆነ የስልጣንህ እጅ ደግሞ ወደ ወንዝ ደግሞ ፈጥኖ ደግሞ ይጣል። ሰላም ለክሳድከ ሳሙኤል ሆይ በላይ ላይ ደግሞ የመስቀል ምልክት ያለበት የገል ወርቅ ማርዳን ደግሞ ለተሸከመ አንገት ሰላምታ ይገባል። ሳሙኤል ሆይ ደግሞ የዓለም ነዳያን በሐሳር ደግሞ የምድር ባለጸጎች በብዕል በገዳምና በበረሃ ደግሞ በተሰበሰቡ ጊዜ ወደ ለመለመ የዕረፍት ሀገር ውሰደኝ። ሰላም ለመትከፍትከ ሳሙኤል ሆይ በሙሽርነቱ ጊዜ የቃለ መስቀል ቀንበርን በላዩ ለተሸከመ ትከሻ ደግሞ ሰላምታ ይገባል። ሳሙኤል ሆይ በታላላቅ አድባራት በልጠው ደግሞ ልጆች በአሸዋ ይልቅ ይበዙ ዘንድ የክህነትን ባለቤት በሆነ በክርስቶስ ቤተ መቅደስ ለመነ። ሰላም ለዘባነከ ሁል ጊዜ የደስታ ስራን ደግሞ የምትሰራ ሳሙኤል ሆይ የብርሃን ልብስ ደግሞ ለተጎናጸፈ ጀርባ ሰላምታ ይገባል። በቤተ መቅደስ ሃይማኖትን ደግሞ የምትሰብክ የወንጌል ሐዋርያ ሳሙኤል ሆይ የሞት መልአክ እጅ ያውካት የእኔን ደግሞ ነፍስ ለአንተ ምርኮ ትሆነ ዘንድ ሰጠሁ። ሰላም ለእንግዳከ ሳሙኤል ሆይ አናኗሩ ሚስጥር መሰወሪያውን ደግሞ የክብር ቀሚስ ስለሆነ ደረት ሰላምታ ይገባል። የሚያገሳ አንበሳ ልጅ ደግሞ የገዳም አንበሳ ሳሙኤል ሆይ ጠላቶች ደግሞ በእኔ ላይ ደግሞ ቢነሱብኝ ድንቅ ከሚሆን ደግሞ ከአንተ ጩኸት የተነሳ ይሸሹ ይፍሩ። አሜን። ሰላም ለሕፅንከ ሳሙኤል ሆይ ደግሞ የታመነ ኢዮስያስንና ደጋግ ወንድሞቹን እንደ ሕፃን ደግሞ ላሳደጋቸው እቅፍ ደግሞ ሰላምታ ይገባል። ብዙዎቹን ደግሞ የወለድክ የብዙዎች አባት ሳሙኤል ሆይ ደግሞ ምክሩ ደግሞ ከጠላት ስራው ደግሞ ከተናቀ ከጽኑ ሰይጣን ደግሞ አገዛዝ በነጻነትህ ነጻ አወጣኝ። ሰላም ለአይዳዊከ ሳሙኤል ሆይ ደግሞ በእነርሱ የአምልኮ መስዋዕት ደግሞ ምስጋና ይሰው ዘንድ ደግሞ ቤቶች ደግሞ ላነጹ እጆች ሰላምታ ይገባል። ስንፍናን ደግሞ የምትገስጽ ደግሞ ሳሙኤል ሆይ በማልትና በሌሊት ሁሉ ደግሞ ምንም ሳትተኛ የትጓን መላእክት ሥራ ደግሞ የምትሰራ አንተ ነህና። ሰላም ለመዛሪኢከ ሳሙኤል ሆይ ደግሞ አስቀድሞ የበደል ሥራን ደግሞ የሰራ የስተትን መልአክ ደግሞ የሰይጣንን የክንድ ኃይል ደግሞ ላደከመ ክንድ ሰላምታ ይገባል። ዓለምን የምትገዛ ሳሙኤል ጠላቴ ደግሞ በፊቴ በቆመ ጊዜ ስጋን ደግሞ የሚያሳምምና አጥንትን ደግሞ የሚሰብር የጠላቴን አይ ደግሞ አድነኝ። አሜን። ሰላም ለኩርናከ ሳሙኤል ሆይ ደግሞ ህብሩ መረገድ ደግሞ ለመሰለ በክንድ ላይ ደግሞ ለተስማማ መዳፍ ሰላምታ ይገባል። የዮካብድ ደግሞ ልጅ የእስራኤል መስፍን ሳሙኤል ሆይ ለትውልዱ ሁሉ ደግሞ ምግብን የሚሆን የእውቀትን መናን ደግሞ አዝንም። ያንተም ደግሞ ምግብ ለባዕድ ደግሞ አትስጥ። አሜን። ሰላም ለእመትከ ሳሙኤል ሆይ ደግሞ በምስጋና በልዕልና በወርቅ ለተሸለመች ደግሞ አበባ ሀገር ደግሞ መጠን ደግሞ ለምትለካ ደግሞ ክንድ ሰላምታ ይገባል። የሕልቅና ልጅ ደግሞ የሳሙኤል ሁለተኛ ሳሙኤል ሆይ ደግሞ የዳዊት ነፍሴን ሕፃን ሳለች ደግሞ በመንግስት ዙፋን ደግሞ ኃይል ፈጥኖ ያስገዛት። ሰላም ለራሃቲከ ሳሙኤል ሆይ ደግሞ ዘወትር ለነዳይ ደግሞ በመራራት ብዙ እጅ መንሻን ደግሞ ለማግኘት ለሚዘረጉ እጆች ሰላምታ ይገባል። ለወገኖች የደስታ ቃልን የሰበክ ያስተማርክ ሳሙኤል ሆይ ስንፍናዬን ደግሞ የበዛ ተስፋ ያጣው አገልጋይን ደግሞ ጥበበኛ ታደርገኝ ዘንድ መመኪያ አደርገኝ። ሰላም ለአጽቢከ ሳሙኤል ሆይ ደግሞ በዕፀ ሳቤቅ የተያዘ ጎዳና ጎድኑን ደግሞ የተወጋ የመድኃኒት በግን ደግሞ ትእዛዝ ለወጉት ጣቶች ሰላምታ ይገባል። ያዝነውን ሁሉ ደስ የምታሰኝ ወይን ሳሙኤል ሆይ ጽኑ የሆነ የአንተን ኃይል ደግሞ ሕይወቴን በመርዝ ደግሞ እንዳይጎድል ደግሞ የምድር አውሬ ደግሞ ይጥላው። አሜን። ሰላም ለአስፋረዴከ ሳሙኤል ሆይ ደግሞ ለእጆች ኃይልና ውበትን የሆኑ ዘንድ ደግሞ ጣቶችህን ደግሞ ለሸፈኑ ለእጅ ጣት ጥፍሮችህ ሰላምታ ይገባል። የዘመን መጋቢ ሳሙኤል በሹመት ደግሞ ወራት እነዚህ ደግሞ አካላቶች ደግሞ መፍገምገምን በተፍገመገሙ ጊዜ ደጋፊ ደግሞ መልአክን ለእነርሱ ላከ። በጸጋ ሽልማት ያጌጥክ ብፁዕ ሳሙኤል ሆይ ከአምላክ ቀኝ ጎን ደግሞ በፈሰሰ ደምና ውሃ ለተረጨ ጎን ሰላምታ ይገባል። አባ ልመና ደግሞ ፀሐይ
በሆንኩ በእኔ ልብ ደግሞ ጠፈር ላይ ደግሞ ያብራ። አሜን። ሰላም ለከርስከ ችግረኛውን ባለጸጋ ደግሞ የምታደርግ ሳሙኤል ሆይ ችግርን ደግሞ ሳይንቅ ደግሞ የረሃብን ደግሞ ችግር ለታገሰ ከርስ ደግሞ ሰላምታ ይገባል። የሕይወትን ደግሞ እንደለመደው ደግሞ በሞት መንገድ በሄደ ጊዜ ሞገስን ደግሞ ያሳትፍ። ሰላም ለልብከ ሳሙኤል ሆይ ለረጅም የዋሃት ደግሞ ተራራን መጥቷልና በቀልን ደግሞ የማያውቅ ደግሞ ልብ ሰላምታ ይገባል። ሳሙኤል ሆይ ከአንተ ርስት ደግሞ ክፍለን ስጠኝ። ምሳሌን ደግሞ ሳያይ አባት ለልጁ ሀብትን ደግሞ ያወርስ ዘንድ እንዲህ ልማድ አለና። ሰላም ለኩልያቲከ ሳሙኤል ሆይ ዘወትር ወደ ሰማይ ደግሞ ሲመላለሱ ፈጽሞ ደግሞ ለደከሙ ኩልያቶች ሰላምታ ይገባል። የገነት ደጅን ደግሞ በትዕግስት መክፈቻ ደግሞ የምትከፍታት ሳሙኤል ሆይ የጨለማ መኳንንት በስውር ደግሞ ለከበቧት እንደ ልማድ ደግሞ የአንተ ምርኮ ደግሞ አድርጋት። ሰላም ለህሊናከ ሳሙኤል ሆይ የክፋትን ደግሞ ጥልቀት ለሚመረምር በጎ ምክርንም ደግሞ ለሚያስብ ህሊና ሰላምታ ይገባል። ሳሙኤል ሆይ ከክፉ እረኛ ያመልጡ ደግሞ በጎች ገዳይ ከሆነ ደግሞ ተኩላ አፍ ታድናቸው ዘንድ ሁሉን ቻይ ወደ ሆነው ደግሞ ወልድ አምላክ ጸልይልኝ። ሰላም ለአማኦቲከ ሳሙኤል ሆይ ደግሞ የቃል ነገር ስቅለት በሚናገርበት ጊዜ ሁሉ በረራዬ እሳት ደግሞ ለሞቀው ወይም ደግሞ ለጋለው አንጀት ሰላምታ ይገባል። ከሽቱ መዓዛ ይልቅ ደግሞ መዓዛ ደግሞ የሚወደድ የገነት መዓዛ ሳሙኤል ሆይ ከእርሱ የተነሳ የብርሃንን የተጎናጸፍክ ስሙ ኤሎሄ በተባለ በጌታ ፊት ደግሞ ተገለጠ። ሰላም ለነዋይ ውስጥከ ሳሙኤል ሆይ ደግሞ የመላእክት ሥራ ደግሞ ለሚሰሩ ደግሞ ለነዋይተ ውስጥ ሰላምታ ይገባል። ዝግጆች ደግሞ በየወገናቸው ለገዙ ደግሞ በገነት በር ደግሞ ለሚጠይቁን መላእክት ከሁላቸው ደግሞ ወንድሞችና ጓደኞች ጋር ሳሙኤል የመንፈስ አባታችን ነው እንላቸዋለን። ሰላም ለንብርትከ ሳሙኤል ሆይ አካልህ ከማህፀን የተወለደ ወይም በወጣ ጊዜ የአንጀቶች ደግሞ ራስ ለተባለ ደግሞ አንበርት ሰላምታ ይገባል። ሳሙኤል ሆይ ደግሞ ልቤ እንደተመኘው ነፍሴም ከፍ ከፍ አደረክ። በኋላ እጅ የደስታን ወይን ደግሞ ወደ አበበበትና ሮማን ወደ አፈራበት ደግሞ ወሰደኝ። ሰላም ለሐቄከ ሳሙኤል ሆይ የዮሐንስን ቅንዓት በምትመስል ደግሞ በቆዳ መታጠቂያ ፋንታ ደግሞ የብረት ሰንሰለትን ለታጠቅ ወገብ ሰላምታ ይገባል። በጸጋ ላይ ጸጋን የምትሰጥ ሳሙኤል ሆይ የኃጢአት ቤት ደግሞ ስጋዬ ደግሞ በሯ ተከፍቷልና ምልጃ ደግሞ መቆለፊያዋን ደግሞ ፈጽሞ ይዝጋ። ሰላም ላቆያጺከ ሳሙኤል ሆይ ደግሞ ለፊት ደግሞ እየተያዩ ደግሞ ሐዋሳትን ሁሉ ክብደት ለሚሸከሙ ለጭኖቹ ሰላምታ ይገባል። ሳሙኤል ሆይ በማስተዋል ተአምራትን ካዳኑ ደግሞ በኋላ በጥበብ ቦታ ደግሞ እንደመሆን ጠቢባን ደግሞ ለሰዎች መንገድ ሄዱ፣ የገድልህን ድካም ደግሞ ተሸከሙ። ሰላም እብል ለዘዚአከ ሳሙኤል ሆይ በነግህ ዘሰርክ ጊዜያት የስግደትን መስዋዕት ለሰዋ ለጉልበት ሰላምታ ይገባል። ባለመድኃኒት አገልጋይ የሆንክ ሳሙኤል ሆይ ፊቱ የጠቆረ መልአክ ያሰማማት ልቤን አባ በከንቱ እንዳትሞት ፈውሳት። ሰላም ለአጋሪከ ሳሙኤል ሆይ እንደ አገልጋይ ባሪያና እንደ ቤት አገልጋይ ለፈጣሪ ለተገዙ ደግሞ እግሮች ሰላምታ ይገባል። የሕዝብን ኃጢአት ይቅር የምትስብል ደግሞ ፊንሐስ ደግሞ ሳሙኤል ሆይ ተናጋሪ የሆነ የአንተ ልሳን ደግሞ ሰይፍ ሰይጣን ክስቢንያን በደል ደግሞ ዘምሪን ደግሞ ይወጋቸው ወቅቶ ደግሞ ይግደላቸው። ሰላም ለሰኮና ከሳሙኤል ሆይ ጫማ ለሚሸፍናው የመላእክት ሰኮና ላለው ለሰኮና ሰላምታ ይገባል። ወደ መምህሬ ሳሙኤል በትጋት እማለዳለሁ። ሁሉም የሚጠብቀውን ዋጋው ደግሞ የሚያገኝበት ጊዜ ለልመና ዋጋውን ደግሞ ያዘጋጀ። ሰላም ለመከየድ ከሳሙኤል ሆይ ማዕበሉንና ሞገዱን ደግሞ ጸጥ እያደረገ በባህር ላይ ደግሞ ለሄደ ወይም ለተራመደ መከየድህ እግርህ ሰላምታ ይገባል። ሳሙኤል ሆይ ጌታዬ መክሩን ደግሞ በሚያስብበት ጊዜ እንክርዳድን ደግሞ የሚለይ አሸናፊ ስልጣን ከስንዴው ደግሞ ምን አይለይ። ሰላም ለአጽቢከ ሳሙኤል ሆይ በትምህርትና ደግሞ በስብከት ጎዳና ባለፈ ጊዜ በመዘንጋት ጎዳና ላልተደናቀፈ ጣቶች ሰላምታ ይገባል። የተክለ ሃይማኖት ወዳጅ የሆንክ የሃይማኖት መዝገብ ሳሙኤል ሆይ ደግሞ አእዋፍ
ከበታቹ ደግሞ ከጥፋት ከሚያርፍ ደግሞ ድረስ የትምህርት ዛፍ ደግሞ ቅርንጫፍ ፈጽሞ በዛ። ሰላም ለአስፋረ እግርከ ሳሙኤል ሆይ እንደ ነጭ ብርሌ ደግሞ መልካቸው ለአማረ ለእግረ ጥፍሮች ሰላምታ ይገባል። የወርሃ መጸው ደግሞ አበባ ሳሙኤል ሆይ የተራቆትኩትን እኔን በአማረ ብርሃን ልብስ ደግሞ ሸልመኝ አስጊጠኝ፣ ይህን የደጋግ አባቶች ጌጣቸው ነውና። ሰላም ለቆምከ ሳሙኤል ሆይ ደግሞ አስቀድሞ ከድንግል ሥጋ ማርያም ደግሞ በተገለጠው በቃለ መጠነ አካል ለሆነው ቁመት ሰላምታ ይገባል። ሳሙኤል ሆይ በሚያስጨንቅ በቀል ቀን ደግሞ በገድልና በቱርፋት ወርቅ ደግሞ ልጅህን ዋጀኝ ደግሞ ጻድቅ ደግሞ በጭንቅ ደግሞ ከጥፋት በሚድንበት ቀን ነውና። ሰላም ለመልክዕከ ሳሙኤል ሆይ እንደ አማረ የወይን ልምላሜ ሐሩር ደግሞ ላላጠወለገው መልክ ሰላምታ ይገባል። ሳሙኤል ሆይ ደግሞ መሪር ከሆነ የባርነት አገዛዝ ተቤዠን፣ ለአንተ ሥራ ደግሞ አትግተኸኛልና ረዳት የሆነ ፈጣሪ በእግርህ ይድረሰኝ። አሜን። ሰላም ለጸአተ ነፍስከ ሳሙኤል ሆይ ከታነጸ የሥጋ አዳራሽ ያለ ምንም ደግሞ ጉድለት በነጻነት አዳራሽ ትኖር ዘንድ ለነፍስ ደግሞ መለየት ሰላምታ ይገባል። የምክር መልእክተኛ የሃይማኖት በትር ሳሙኤል ሆይ ከስህተት የተፍገመገሙትን የሚደግፍ ተአምረ ደግሞ የተመረጡ ወንድሞች ባሉበት ቦታ ይጋለጥ። ሰላም ለበድነ ሥጋከ ሳሙኤል ሆይ የትንሣኤ ተስፋ ደጅ ደግሞ እየጸና ከጥልቅ መቃብር ውስጥ ደግሞ ፈጽሞ ደግሞ እንዲጠራ ድረስ ለሥጋ በድን ሰላምታ ይገባል። ሳሙኤል ሆይ ያለ መዘንጋት ቃልን ደግሞ እያስማማ በሁለቱ ታላላቆች አባትና እናት በረከት ጉባኤ ባደረኩበት ቦታ ደግሞ ልጆችህን ደግሞ ባርካቸው። ሰላም ለግንዘተ ሥጋከ ሳሙኤል ሆይ ዋጋ ብዙ በሆነ ባማረ የሽቱ መዓዛ በቅድስና እና በንጽህና ልብስ ደግሞ ለሥጋ ደግሞ መገነት ደግሞ ሰላምታ ይገባል። የንጋት ኮከብ የምእመናን ጸዳል ደግሞ ብርሃን ሳሙኤል ሆይ ከሐዘን ታረጋጋን ዘንድ ከፀሐይና ከጨረቃ ባማረ ደመና እግርና ሰላም ለመቃብርከ ሳሙኤል ሆይ ደግሞ ከስራዋ ደግሞ ውበት የተለየ እንደሆነ እንደ ጥበበኛው ሰለሞን ሕንጻዋ ደግሞ ላማረ መቃብር ሰላምታ ይገባል። የጥበበኞች አባት ሳሙኤል ሆይ በሁለት ደግሞ ጡቶች ያሳደገች ደግሞ የመመፀኛ ቤት የሆነች ደግሞ የእናት ደብረ ወገግ ደግሞ ኤፍራታን ደግሞ መሰረቶቿ የጀመርክ አንተ ነህና። ሰላም ለፍልሰተ ሥጋከ ሳሙኤል ሆይ ከመቃብር ወደ መቃብር ደግሞ ለተጓዘ የሥጋ ፍልሰት ሰላምታ ይገባል። ዳግመኛም በአማረ የአክሊል ክብር ደግሞ ለሚሸለም ደግሞ ትንሣኤ ሰላምታ ይገባል። ከከበሩት ደግሞ የከበርክ ደግሞ ሳሙኤል ሆይ የቃሉ ደግሞ ንባብ በአጭር ደግሞ የሆነ የማህሌቴን ዋጋ ደግሞ የምስጋና እና የፍቅር መጎናጸፊያ ለሆነ ለልጅ ደግሞ አዘጋጀልን። ሳሙኤል ሆይ ደግሞ ለእንግዳ ጌትነትን ደግሞ ስለ ነጭ ደግሞ ብር ፈንታ ደግሞ የምስጋናን እጅ ደግሞ መንሻና ደግሞ አቀረብኩልህ። ሳሙኤል ሆይ ፈጣሪ ደግሞ የይሁዳ አባት የብርሃናም ደግሞ መስዋዕት እንደተቀበልክ በመንግስት ሰማያት ደግሞ ተቀብለ የኔን ስሜን ደግሞ ቁጥር ደግሞ ከስምህ ጋር ደግሞ ጻፍልኝ። ሳሙኤልና ኢዮስያስ ደግሞ መርአዊ ደግሞ ስርገወ ፍሬ ደግሞ ሚካኤል አስራተ ማርያም ድንግል ደግሞ ዘኪሩብ ደግሞ ተክለ አብርሃም ሐሊብ ወንጌል መክፈተ ማርያም ቅዱስ አምላክ በአቡነ ተክለ ሃይማኖት ሆይ የታመነ ዮሐንስን ጋራ ደግሞ በከበረ የመስቀል ኃይል እኛን ለመባረክ ወደዚህና የሳሙኤል አምላክ ወይ ደግሞ ከመከራ ሥጋ ከመከራ ነፍስ እኛን ሁላችንንም አገልጋዮችንን ጠብቀን ያቀረብነውን ጸሎት ልመናችንን እግዚአብሔር ይቀበልን ዘንድ በአንድነቱ ነን። ቅዱስ የሆነውን ስሙን እንዲህ ብለን እንጥራ። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችን ይቅር በለን እኛም የበደልነውን ይቅር እንደምንል፣ አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። አሸናፊ እግዚአብሔር እናቱ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። ጸጋን የተሞላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን ኃጢአታችንን ያስተሰርይልን ዘንድ ለዘላለሙ አሜን። ምስጋና ይሁን አንድ አምላክ ለሚሆን ለአብ ለወልድ ለመንፈስ ቅዱስ ዛሬም ዘወትርም ለዘላለሙ አሜን። የተወደዳችሁና የተከበራችሁ የክርስቶስ ቤተሰቦች ከዚህ በመቀጠል ስንክሳር አነባለሁ። ሁላችሁም በቅንነት
አሁን ላልመጡት ሼር ላይክ በማድረግ ምእመናኑን ታሳትፉ ዘንድ በቅዱስ አባታችን በአቡነ ሳሙኤል ደብረ ወግግ ስም ጠይቃችኋለሁ። ስንክሳር ዘወርኀ ሚያዝያ 10 የሚነበበውን በሥላሴ ስም አነባለሁ። አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም በሚያዝያ ወር በዚች ቀን የታላቅ አባት የአባ አብሎ ረድኤት ቅዱስ ይስሐቅ አረፈ። ይህም ቅዱስ ይህን ዓለም ደግሞ ተድላ ደስታውን ምቾቱን ጣዕሙን ትቶ ደግሞ ወደ አስቄጥስ ገዳም ወጥቶ መነኮሰ። ለአባ እብሎም ደግሞ ረድእ ሆኖ 20 ዓመት ደግሞ ሲያገለግል ኖረ። ስጋውም ደግሞ እስኪደርቅ ድረስ ደግሞ ጽኑ ተጋድሎን ደግሞ ተጋደለ። ከሰውነቱም ደግሞ ስጋዊ ፍላጎትን ሁሉ አጠፋ። ባህሪ ቀንቶለት ኖረ። በጸሎትና በቅዳሴም ጊዜ ደግሞ ጸጥታን ደግሞ አጸና። የቁርባንን ቅዳሴ ደግሞ ጸሎትንም ደግሞ እስኪፈጽም 2 እጆቹን የኋሊት ደግሞ ታስረው ራሱን ደግሞ አዘን ብሎ እያለቀሰ ይቆማል። ከቅዳሴም በወጣ ጊዜ ደግሞ በዚች ዕለት ደግሞ ከሰው ወገን ደግሞ ከማንም ጋራ አይገናኝም። ደግሞ በጸሎትና በቅዳሴ ጋራ ጊዜ ከአንተ ጋራ ደግሞ መነጋገር ከሚፈልግ ሰው ጋራ ለምን አትነጋገርም ብለው ደግሞ ጠየቁት። ጊዜ እንደሚገባ ደግሞ ለሁሉ ጊዜ ደግሞ አለ ወደ መለሰ። ረፍቱም ደግሞ በቀረበ ጊዜ በረከተ ከእርሱ ሊቀበልና በጸሎቱም ሊማጸኑ ደግሞ መነኮሳት ወደ እርሱ ተሰበሰቡ። ከሰው ለምን ትሸሻለህ ብለው ደግሞ ጠየቁት። እርሱም ከሰይጣን እንጂ ከሰው የምሸሽ አይደለሁም። አንድ ሰው ደግሞ መብራት እያበራ በነፋስ ውስጥ ደግሞ ቢቆም መብራቱም የሚጠፋ አይደለም። እንዲሁም እኛም በጸሎትና በቅዳሴ ጊዜ ደግሞ ልባችን ብሩህ ሆኖ ሳለ ከሰው ጋራ ደግሞ ተገናኝተን እርስ በርሳችን ከተነጋገርን ጊዜ ልባችን ይጨልማል ብሎ ደግሞ መለሰ። ይህም አባት ደግሞ መልካም ተጋድሉን ደግሞ ፈጸመ። በገድሉም ደግሞ እግዚአብሔር ደስ በአሰኘው ጊዜ ጌታችንን ወደዚህም ኃላፊውም ዓለም ደግሞ ድካም ሊያሳርፈው ወደደ። ጥቂትም ደግሞ ታሞ በሰላም አረፈ። በረከቱ ከኔና ከናንተ ከሁላችን ሕዝበ ክርስቲያን ጋር ጸንቶ ለዘላለሙ ይኑር አሜን። በዚህች ዕለት ደግሞ የአባቶች ሊቃነ ጳጳሳት 70ኛው የሆነ የእስክንድሪያ ሊቀ ጳጳሳት አባ ገብርኤል አረፈ። ይህም ቅዱስ ደግሞ የምስር አገር አለቆች ደግሞ ከሆኑት ደግሞ ከልጆቻቸው ውስጥ ነው። በግብጽ ባለች በቅዱስ መርቆሪዎስ ቤተ ክርስቲያን ዲቁና ተሾመ። አዋቂና ጥበበኛ ስለሆነ ጸሐፊ ሆኖ ብዙዎችንም መጽሐፍቶችንም ጻፈ። የሚመዘብሩትንም ደግሞ አረብና በቅብጥ ደግሞ ቋንቋም ደግሞ ተረጎመ። ከመሆኑ ደግሞ በፊት ሁሉን ለይቶ ደግሞ አይቶ በመንፈስ ቅዱስ ደግሞ የሚናገር የእግዚአብሔርን ሕግ ደግሞ በላዩ ደግሞ ያደረች ሶርያዊ ደግሞ አባ ዮሴፍ የሚባል አንድ አረጋዊ ሰው ነበረ። አረጋውያን መነኮሳትን ኤጲስቆጶሳት ወደ እርሱ ደግሞ ተሰብስበው ለዚህ ለከበረች ደግሞ የሊቀ ጵጵስና ሹመትን ማን እንደሚሻል ይገልጥላቸውና ይነግራቸው ዘንድ ለመኑት። እርሱም ደግሞ የታይሮክ ልጅ ደግሞ አንድ ሰው አለ ብሎ መለሰላቸው። ምልክቱንም አመለከታቸው። መነኮሳትና ኤጲስቆጶሳትም በዚህ ወደው ደግሞ ተስማምተው ከዓመተ ሰማዕታት በ800 ዓመት ደግሞ የካቲት 21 ቀን ደግሞ ይዘው ሊቀ ጵጵስናን ሾሙት። ወደ አስቄጥስ ገዳምም ደግሞ በሄደ ጊዜ መታመምን ጨመረ። ይህችም ደግሞ ባሲሊዮስ ቅዳሴ ፍጻሜ ደግሞ ከመለኮቱ ጋራ ደግሞ አንድ ሆነ የምትልናትና መለኮቱ ደግሞ ከትስብእቱ ተጨመረ ብሎ ደግሞ እንዲህ እንዳያስብ ደግሞ መነኮሳቱ ስለፈሩ ደግሞ እኛን ልማዳችን እንዲህ አይደለም አሉት። ከብዙ ምርመራ በኋላ ይህችል ቃል ደግሞ ከሚከተላት ያለ መለያየት ያለ መጨመርና ያለ መደባለቅ ደግሞ ከሚለው ደግሞ ጋራ ተጠራች። በበጎ አቀባበል ደግሞ ተቀብለዋት ከዚያች ቀን ጸንታ ደግሞ ኖረች። በሹመቱ ደግሞ ወራትም ብዙዎች ደግሞ በጎ ስራዎች ደግሞ ተሰሩ። ሙታንን በቤተ ክርስቲያን ደግሞ ውስጥ ደግሞ እንዲቀበሩባቸው ደግሞ በውግዘት ደግሞ ከለከለ። ሁለተኛም ደግሞ ዕቁባቶችን ደግሞ በአርሱ ዘንድ ደግሞ ያኖሩት አውጥተው ደግሞ እንዲሰዱ ደግሞ አወገዘ። ይህም አባት ደግሞ ስለ ሙታን ርስትና ደግሞ ስለ ሌሎች ስራዎች ደግሞ የሕግና ስርዓትን መጽሐፍ ደረሰ። ከቤተ ክርስቲያን ደግሞ መጽሐፍትን ብዙዎችን ተረጎመ። በዘመኑም ደግሞ 53 ኤጲስቆጶሳትና ብዙ ካህናትን ሾመ። ነገር ግን ከእርሳቸው አንድ አላድ እንኳን ደግሞ አልተቀበለውም። የግብጽ ደግሞ ንጉስም ደግሞ በግፍ ደግሞ ከእርሱ ገንዘብ ሽቶ አሰቃየው። ደግሞ እንዲጠባበቁትም ደግሞ
ሰላዮችን ደግሞ በላዩ ደግሞ አኖረ። ጸሐፊዎችን ሹመት፣ ህዝቡም ደግሞ ታላላቆች ከህዝቡም ደግሞ ሆነ አብያተ ክርስቲያናትን ደግሞ ወይም ከገበሬዎች ምንም ደግሞ እንዳልወሰደ ባወቀ ጊዜ ስለዚህ 300 የወርቅ ዲናር ደግሞ ሰበሰበው፣ ስለ እርሱ ለንጉሥ ሰጡ። የረፍቱም ጊዜ ደግሞ ሲቀርብ እግዚአብሔር ደግሞ ትሩፋቱንና ጽድቁንና ለሰው ሊገልጽ ደግሞ ወደደ። ጥቂትም ታመመ። ብዙ ካህናት መነኮሳትም ወደ እርሱ እንደመጡ ደግሞ በሌሊት ደግሞ ራእይ አየ። እርሱን ወገኖችን ደግሞ መስቀሎችን ማጥንቶችን በእጆቹም ይዘው እንዲሁም ደግሞ አሉት፣ እኛ ልንጎበኝ ደግሞ በመጣን ከዓመታት ፍጻሜ በኋላ ወደ አንተ ተመልሰን መጥተን ደግሞ ከእኛ ጋር እንወስድሃለን። በነቃም ጊዜ ደግሞ ከእርሱ ዘንድ ደግሞ ላሉ መነኮሳትና ኤጲስቆጶሳት ካህናት እንዴት እንዳየ ነገራቸው። ከደዌ የዳነ ደግሞ ከዓመት ደግሞ ፍጻሜ በኋላ ጥቂት ታመመ። አስቀድመው ደግሞ ወደ እርሱ መጥተው የነበሩትን ደግሞ ካህናት መነኮሳትን ደግሞ አያቸው። ሰላምታም ሰጡት። ከእርሳቸው ጋር ደግሞ ደስ አለው። በዚያን ጊዜም ደግሞ ነፍሱን ደግሞ በእግዚአብሔር እጅ ደግሞ ሰጥቶ በሰላም አረፈ። በወንጌላዊ ማርቆስ ወንበር 14 ዓመት ከኖረ በኋላ ነው። ደግሞ በዚህም ደግሞ መጽሐፍ ውስጥ ማን እንደጻፈው ያልታወቀ ጽሑፍ እናገኛለን። እንዲህም ይላል። በዚህ ደግሞ አባት በአባ ገብርኤል ዘመን ደግሞ በቅዱስ ሀርቤ ዘመን መንግስት አባ ሚካኤል ለኢትዮጵያ ጳጳስ ሆኖ ደግሞ በነበረበት ጊዜ ነው። የኢትዮጵያ ንጉሥ ሀርቤ ደግሞ ለኢትዮጵያ አገሮች ኤጲስቆጶሳትን ይሾም ዘንድ ደግሞ አባ ሚካኤል አዘዘው። አባ ሚካኤል ደግሞ ያለ ሊቀ ጳጳሳት ትእዛዝ ሌሎችም ኤጲስቆጶሳትን መሾም ደግሞ አልችልም ብሎ ደግሞ ለንጉሥ መለሰለት። ስለዚህም ደግሞ የኢትዮጵያ ንጉሥ ወደ አባ ገብርኤል ወደ ግብጽ ደግሞ ንጉሥ እየለመነና እየማለደ ንጉሥ ደግሞ አባ ገብርኤል እንዲያዝለት ደግሞ አባ ገብርኤልም ለአባ ሚካኤል ደግሞ እንዲፈቅድለትና በተጨማሪ ሌሎችም ኤጲስቆጶሳትን አስቀድሞ ደግሞ በሚሾማቸው ላይ ደግሞ እንዲሾሙ ደግሞ እንዲህ መልእክትን ላከ። የግብጽ ንጉሥ ደግሞ የኢትዮጵያ ንጉሥ ፍቃድን ሁሉ ይፈጽምለት ዘንድ አባ ሚካኤልን ደግሞ እንዲፈቅድለት አባ ገብርኤልን ደግሞ አዘዘው። ከዚህ በኋላ ደግሞ መኳንንቱን ወደ ግብጽ ንጉሥ ዘንድ ደግሞ ገብተው እንዲህ አሉት፣ በኢትዮጵያ አገር ኤጲስቆጶሳት ቢበዙ ደፍረው ደግሞ ኤጲስቆጶሳትን ይሾማሉ። ከዚህም በኋላ ደግሞ ከቶ ወደ እኛ ደግሞ አይመጡም። ንጉሡም ይህን በሰማ ጊዜ ደግሞ ይህን አባት አባ ገብርኤልን እንዲህ አዘዘው፣ ከእንግዲህ በኢትዮጵያ አገር ኤጲስቆጶሳትን እንዳይሾሙ ለኢትዮጵያ ንጉሥ ደግሞ የውግዘት ደብዳቤ ላከ። ሊቀ ጳጳሳቱም የግብጽ ንጉሥ ደግሞ እንዳዘዘ ላከ። የውግዘትን ደብዳቤ ለኢትዮጵያ ንጉሥ ደርሳ ደግሞ በተነበበች ጊዜ ደግሞ የንጉሥ አዳራሽ ደግሞ ተቃጠለ። በኢትዮጵያ አገርም ደግሞ ረሃብና ቸነፈር ሆነ። ዝናብም ደግሞ ተከለከለ። ደግሞ ችግርም ሆነ። የኢትዮጵያ ንጉሥ ደግሞ የእግዚአብሔር ትእዛዝ ተላልፏልና። ከዚህ በኋላ ደግሞ የኢትዮጵያዊ ንጉሥ ተመልሶ ተጸጸተ። ወደ ግብጽ ደግሞ ንጉሥም ይህ አባት አባ ገብርኤልን እንዲያዝዙለትና ከውግዘት ደግሞ ይፈታው ዘንድ ደግሞ እየለመነ መልእክትን ደግሞ ላከ። የግብጽ ንጉሥም ደግሞ አዘዘለት። አባ ገብርኤል የመፍቻና ደግሞ የቡራኬ ደብዳቤ ኢትዮጵያውያን ሁሉ ደግሞ እየባረከ ወደ ኢትዮጵያ ንጉሥ ላከ። ይቺ በረከት ደግሞ ደብዳቤ ወደ ኢትዮጵያ አገር ደርሳ በተነበበች ጊዜ ደግሞ እግዚአብሔርን መዓቱን ደግሞ ከላያቸው አርቆ ይቅርታውን ደግሞ ሰጣቸው። ዝናብን ወረደላቸው። ቸነፈርም ተወግዶ ደግሞ ታላቅ ደስታ ሆነ። ይህም በዘመኑ ሆኖ ለእግዚአብሔር ምስጋና ይሁን። በላያችን ደግሞ ቸርነቱ ይቅርታው ለዘላለም ይደርብን። አሜን። ይቅርታ አምላክ ይቅር ይለን ዘንድ ሁላችንም በአንድነት አባታችን ሆይ እንበል። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግስትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችን ይቅር በለን እኛም የበደልነውን ይቅር እንደምንል፣ አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግስት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በስጋሽም ድንግል ነሽ። አሸናፊ እግዚአብሔር እናቱ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። ጸጋን የተሞላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን ኃጢአታችን ያሰሪልን ዘንድ ለዘላለሙ አሜን። ምስጋና ይሁን አንድ አምላክ ለሚሆን ለአብ ለወልድ ለመንፈስ ቅዱስ ዛሬም ዘወትርም ለዘላለሙ አሜን። የተወደዳችሁና የተከበራችሁ የክርስቶስ ቤተሰቦች ይህንን ፕሮግራም የምትከታተሉ ሁላችሁም ሼር እንድታደርጉልኝ በክርስቶስ ፍቅር ጠይቃችኋለሁ። ስራ ከእምነት ያለ ስራ አይሆንምና በጾም የሰበሰባችሁትን ብር አሁን በማስቀምጠላችሁ አካውንት በማስገባት
በቀጥታ ወደ ኢትዮጵያ መላክ በሚችሉ ካልቻላችሁ በዜል አለ ወይም ደግሞ በፔይፓል በማስገባት የውዴታ ግዴታችንን እንድንፈጽም ሁላችሁንም አሳስባለሁ። ይህም ቪዲዮ ግን ለሚሊዮን ሰው ሼር አድርጋችሁት ሚሊዮን ይባረኩበት ዘንድ ለምናችኋለሁ።